ከማድረግ አይነት አኳያ ትልቅ ስራ የሰራ የቤተክርስቲያን አባት ተብሎ ነው የሚታመነው። እኛም ወንጌላውያን አማኞች አትናቴዎስን እንቀበለዋለን። የምንቀበለው ትክክለኛው አስተምህሮት ላይ ማለት ነው። ግን በዚህ በጵጵስና አሿሿም ላይ የሰራውን ነውር ለምን ያፍሩበታል? ጵጵስና ሲሾም እንዴት እሱ ጋር ነው እንደዛ የሚለው ገድለ አቡነ ሰላማ ላይ አረ እስኪ አሳየን። እንዴ ከግብፅ በወርቅ ተከፍሎ መጥተው ካዩ እናንተም ወርቅ ልከፍሉኝ ይገባለን። ይሄን ለማሳየት አይመስልም? ከኑ ለማየት ቸኮላችሁ። እያንዳንድህ ወርቅ ጥልብህና ወርቁ ነገር ሾክ አድርጎ እንዴ ታዲያ ወርቅ ወደ እኔ ከላካችሁ አሳያለሁ። እነሱ ወርቅ እየተላላኳ ነበር። በኢትዮጵያን አንጡራ ሀብት የማንም የሙስሊም ጀለቢያ እኮ ለባሽ ቀሚሳም እኮ ሼካ እኮ ነው ጳጳስ ተብሎ ወደ ኢትዮጵያ መጥቶ በእኛ ቅድመያቶችና ቅማያቶች ላይ ሲቀልዱ የነበሩት ማለት ነው። ለዚህ ደግሞ ተጠያቂዋ ቤተክርስቲያኒቱ ናት። ለዚህ ነው ቅዱስ እግዚአብሔር ምስክር። እዛ ኮፕቲካ ነው የሚቆሙት መጥተው ሲያወሩ። እስኪ ከኮፕቲክ ጋር መጥተው በታሪክ ውስጥ መጥተው እዚህ አሁን መንበረ ተክለ ሃይማኖት ተብሎ ይተዋል። ሲጀምር መንበረ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የላትም። ብፁዕ ወቅዱስ አቡነ ጳውሎስ የሞቱት የነበሩት ማለት ነው። ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ወእጨጌ ዘመንበረ ተክለ ሃይማኖት እንጂ ዘመንበረ ማርቆስ የሚል የለም። ምክንያቱስ ከግብፅ መጣ የተባለው ላይ አድርገው ኤርሚን ቆይ ግድ የለም አስችዬ ቆይ መጽሐፉ ጋር ገና አልሄድኩም። 4 መጽሐፍት ነው የምገልጠው እኔ 4 መጽሐፍት እና ወርደው እስኪ መጥተው ያውሩ። ዘመንበረ ተክለ ሃይማኖት እንጂ ዘመንበረ ማርቆስ ማን ነበረ በሲመትነት የተቀመጡ ይጠሩ የነበሩት? ብፁዕ ወቅዱስ አቡነ ማትያስ አሁን ያሉት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። የተክለ ሃይማኖት መንበር ኬት ነው የተገኘው? ኦርቶዶክሳውያን ይመልሱልን። መንበረ ተክለ ሃይማኖት የተክለ ሃይማኖት መንበር የተቀዳው ከማርቆስ ነው አይደለም። ቀጥታ ከሰማይ ነው። ቀጥታ ሰምታችኋል። አስቼከኑ መንበረ ተክለ ሃይማኖት ከማርቆስ ተወለደ እንኳን አይደለም። ቀጥታ ከሰማይ ነው። ስለዚህ ከሰማይ ነው ቀጥታ። ልክ ቀዳማዊ ኃይለ ሥላሴ እንዳሉት ማለት ነው። ሟ አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ዘኢትዮጵያ እንዳሉ ማለት ነው። ከእግዚአብሔር የተሰየምኩ ብለው እንዳሉ እሳቸው ከእግዚአብሔር ነው የተሰየምኩት የይሁዳ አንበሳ ሆኜ እግዚአብሔር ነው የሾመኝ ብለው እንዳሉ ማለት ነው እንጂ በሞአ አንበሳ ዘእምነገደ ይሁዳ ከይሁዳ ነገድ የወጣሁት አንበሳ ነኝ ብለው ካሉ የዳዊት ዘር ነኝ እያሉ ነው። እሱኛው ደግሞ አሿሿም የዳዊት መንበርን ወይ ደግሞ የዳዊትን ስርወ መንግስት የሰሎሞንን ዳይናስቲ ለመያዝ ቅብአት ያስፈልጋል። ያንን ቅብአት ልክ እንደነ ካህኑ ሳዶቅ አይነት እነ ንጉሥ ሰለሞንን በቀቡበት አይነት አቀባብ በይሁዳ ነገስታት ታሪክ ውስጥ ይሄ አይነት ስርዓት ነበረ። የዳዊት መንግስት እስከነበረበት ጊዜ ድረስ በተለይ እስከ ባቢሎን ምርኮ ከዛም በኋላ ራሱን ዘሩባቤል ሁሉ ጭምር ማለት ነው። እና ስዩመ እግዚአብሔር ዘኢትዮጵያ ብለው እንዳሉት ከእግዚአብሔር የተሰየምኩ ብለው እንዳሉ ንጉሱ ቀዳማዊ ኃይለ ሥላሴ ልክ የተክለ ሃይማኖትም ጉድና ጅራት ወደኋላ ነው። እዚህ ተሰጥተውልሃል 4 መጽሐፍቶች ማለት ነው። ግን አንድ በስህተት የሚገባ አይደለም አግድመት የሚያልፍ ኦርቶዶክሳዊ ቄስም ዲያቆን ለዚህ ነገር ለመመለስ ማለት ነው አይችሉም። ቅዱስ እግዚአብሔር ምስክር ነው፣ አይችሉም። ኦርቶዶክስ ከላይ እስከታች ነው እየፈረሰች ያለችው። እራሳቸውም አባቶች እየተናገሩ ነው። እየፈረሱ እንደሆነ የተናገሩበትን ቪዲዮ አሳያለሁ።
ምክንያቱም ህዝብ ከሄደ ህንፃ ታቅፈው ነው የሚቀሩት። በጋሻውም ነግሯቸው ነው የወጣው። ይሄንን እንደው እንደ ትንቢት ያህል ሰምቼዋለሁ። ቤተክርስቲያን ካላስተካከለች ካቴድራል ብቻ ታቅፋ ነው የምትቀረው ብለዋል። ይህንንም ስጋታቸውን ስብሰባቸው ላይ መካከላቸው ሰዎች ስላሉን ቁጭ ባሉበት ባዶ መቅረትስ አይሆንም ወይ? ህዝቡ እየወጣ ነው፣ ምን እያደረጋችሁ ነው አባቶች ብለው ያሉትን ቪዲዮ አሳያለሁ። ካስፈልገም አንዳንድ ጽሁፎችን እዛው በድብቅ የተቀዳ ጽሁፍ ሁሉ ጭምር እናሳያቸዋለን። እና ይሄ አሁን መንበረ ማርቆስ የተባለ መንበረ አብዱል ጥሩ ብላችሁታል። መንበረ አብዱ እነ ጀማል ምናምን ነገር ማለት ነው። ባለፈው ላይ ቻሌንጅ አድርጌ ነበር። መንበራቸው ብቻ አይደለም፣ መንበራቸው መንበረ ማርቆስ መጣ ይላሉ አይደል? እስከ ዛሬ ድረስ የኢትዮጵያን ህዝብ መንበሩን ከማርቆስ አመጣን፣ ታቦቱን ከኢትዮጵያ አመጣን፣ የሰለሞንን ዳይናስቲ ከኢትዮጵያ አመጣን አሉ። ታቦቱን ያመጡት ከሳውዲ አረቢያ ምድር ከጋፌር ከተባለ የእስላም ንጉስ እጅ ነው ያመጡት። የሉቃስ ሳላት የተባለችው የማርያም ስዕል ራሱ የመጣው ከመካ መዲና ነው የመጣው። ልብ በሉ ወንድሞች እናቶች፣ እስከ ዛሬ ከኢየሩሳሌም የመጣ ሲሉ ነበሩ። መስቀሉ የመጣው ንግስት እሌኒ የተባለችው ከኢየሩሳሌም ተብሎ የተባለው ውሸት ነው ትላለች ኦርቶዶክስ። ከየት ነው የመጣው መስቀሉ? ከመካ መዲና ጋፌር ከተባለው ሰው እጅ። አሁን ኦርቶዶክሳውያን በሙሉ ተሰብስባችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይ ደግሞ ሎቱ ስብሐት አይደለም ማለት ያለበት፣ ተክቢር እያልክ አላህ አክበር ነው ማለት ያለበት። ምክንያቱም ነገሮቻችሁ በሙሉ የመጡት ከዛ ነው። መረጃ ከየት አመጣሁት? ግለሰብ የጻፈው መጽሐፍ በፍጹም በገዳም የተጻፈ የገዳም አባቶች የገዳም አስተዳደር የሆኑት ሊቃውንት ሁሉ ጭምር ያጸደቁት መጽሐፍት ላይ ማለት ነው። ታቦታችሁ ከየት ነው የመጣው? ከመካ መዲና። አክሱም ጽዮን ማርያም የተባለው ከየት ነው የመጣው? ከመካ መዲና ንጉስ ከጋፌር እጅ። ታቦተ ሚካኤል ከየት ነው የመጣው? ከመካ መዲና ከሳውዲ አረቢያ ማለት ነው። አንድ በስህተት እዚህ ቤት ገብቶ በዚህ ጉዳይ ላይ ሀሳብ ሊሰጥ የሚችል አይደለም። ሌላም ቤት ይክፈቱ። ከዚህ በኋላ ቤት እያንኳኳ ነው የሚሄዳው። አንድም ወንድሞች እናቶች፣ ይህንን ደረታችሁን ነፍታችሁ አፋችሁ ሞልታችሁ ተናገሩ። ካኑ እስቲ በጌታ ምታምኑ ወንድሞች እናቶች፣ ከየት ነው ያመጣችሁት ብላችሁ ጠይቋቸው። መንበሩን ከማርቆስ ብለው ያሉት ውሸት ነው። መንበረ ተክለ ሃይማኖት ከሰማይ ነው ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በመንበረ ማርቆስ ስራ አይደለችም። መንበረ ተክለ ሃይማኖት ናት። ወእጨጌ ዘመንበረ ተክለ ሃይማኖት እንጂ ወእጨጌ ዘመንበረ ማርቆስ አይደለም። ሆኖም አያውቅም። እኔ ማርቆስን የማውቀው በደብረ ማርቆስ ነው። በመንበር ማርቆስን አላውቀውም። ካወቅነውም እዛ ግብፅ ላይ ነበር ይላል። እሱም ላይ እኔ ጥያቄ አለኝ። የኔ ቆንጅዬ የእረኛው ጥያቄ አለ። ማርቆስ የጴጥሮስ መንፈሳዊ ልጅ እንደሆነ አውቃለሁ፣ ግን ግብፅ ላይ እንደነበረ በታሪክ ካሳዩን ይምጡና ግን ቢያሳዩን በጣም ደስ ይለናል። ስለዚህ መንበረ ተክለ ሃይማኖት ከሰማይ ነው። መንበረ ማርቆስ የናብዱል ወይ ደግሞ የናብዱ ከግብፅ ነው ተብሎ የተባለው። እኛ እኮ የሚመልስልን እኮ ነው ያጣ ነው። የሚመልስልን ነው ያጣ ነው። ስለ ኢትዮጵያ ኦርቶዶክስ ልናወራ ስንል ሁሉ ቀን የሚመጣው አሁን የወረደው ሰውዬ ነው። ሁሉ ቀን የኢትዮጵያ ኦርቶዶክስ ላይ ጥያቄ ስናነሳ የሚመጣው ያልተጠራው ሰውዬ ማን? አሁን አስቼ ብዬ ስል ከናን አቤት ብሎ ቢል ማለት ነው። የተጠራው አስቼ ነው። ከናን ለምንድን ነው አቤት ያለው? የተጠራቸው የኢትዮጵያ ኦርቶዶክስ ነው። ግሪኳ ግን አቤት ትልልሃለች። ያው ግሪኳ በተወካ እንዴት አይነት እኮ ጦርነት ነው አንተ። የጠራ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የሆነ ይግባ። ሐዋርያዊ ቅብብሎሻችሁ አብዱልን አንሳላቸው፣ ችግር የለውም። እኔ ከአብዱል ወርዶ እዚህ ኢትዮጵያ ምድር ላይ ያለው መንበር ላይ እስኪ ያወሩን። ስማችሁ ሲጠራኑ በየስማችሁ ግቡ። ኦሪየንታል ብዬ ስል ኦሪየንታሎቹ ሁሉም በአንድነት ሊመጡ ይችላሉ። ምስራቃውያን ብዬ ስል ነው አሁን የቅድሙ ሰውዬ መግባት የነበረበት። እኔ ደግሞ እሱን ሁሌ ነግሬዋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አታውቃትም። አንተ የምታውቀው ካወቅ የግሪክን ነው እያዋለሁ። የግሪክና የግሪክን ደግሞ ከሆነ ሁሌ የነገርኩትኝ የኬፋሎኛን እባቦች ገለህ ጨርስ ብየዋለሁ። የኬፋሎኛ ስቴት ላይ ያሉ በአመት አንድ ጊዜ የማርያም ልደት ተብሎ በሚባልበት በወረሃ ኦገስት ይመስለኛል የሚገለጡ እባቦች አሉ።
ሰው እባብ ታቅፎ ስለ ትምህርተ ስላሴ ስለ ቤተክርስቲያን ስለ አባቶች ለማድረግ ነው። ከዚህ በኋላ በጣም ሲሪየስ ነው። ይኸውልህ ቅዱሳት ስዕላት ይለኛል ይመጣና ቅዱሳት ስዕላት በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኮ እባብ በህይወት ያለ እባብ እንደሚርመሰመስ ታውቃላችሁ አይደለ? በህይወት ያለ እባብ የማርያም ፎቶ የተባለው ላይ አክሮባት እባብ ልጅ ሲቀፈቀፍ የሚወልደው ማርያም ፎቶ ላይ ነው። በግሪክ ኦርቶዶክስ ማለት ነው። ግሪክ በህይወት ያለ እባብ ማለት ነው። ቤቱ በሙሉ እባብ ነው። እባብ በእባብ የሆነበት ቤት ነው። በህይወት ያለ እባብ። ስለዚህ እኛ የኢትዮጵያ ኦርቶዶክስ ነው የፈለግነው። ሐዋርያዊ ቅብብሎች እነሱ ነው አለን ብሎ ያሉት። የኢትዮጵያ ኦርቶዶክስ የግሪክን ኦርቶዶክስ መንበረ ማርቆስ ናት ብላ አታምንም። በጉባኤ አብረው ይሰባሰባሉ። አትችሉም። ኢየሱሴ ምስክር ነው። አትችሉም። በራሳችሁ መጽሐፍ በራሳችሁ ታሪክ ከፈለክ እንደው ላባላችሁ ብዬ ካልኩ አናጫለሁ። ቴንክ ዩ እና ከመጡ ግን ካወሩ እናወራለን። እዛ መንበረ ማርቆስ ላይ ብቻ ቆመው ሳይሆን ግብፅ ላይ ብቻ ሳይሆን ወደ ኢትዮጵያ እስኪምጡልን። መንበሩ ያለው ኢትዮጵያ ውስጥ ነው። መንበሩ ደግሞ ኢትዮጵያ ውስጥ ብዙ ነው። መንበረ ሰላም አለ፣ መንበረ ጴጥሮስ አለ፣ መንበረ ተክለ ሃይማኖት አለ። ይሄ ይጠየቁልን። ከነአን ወንድም አለም ስጠይቅልን መንበረ ማርቆስ ግብፅ አለ። ኢትዮጵያ ውስጥ ግን መንበረ ጴጥሮስ አለ፣ የኦሮሚያው መንበረ ተክለ ሃይማኖት አለ። አሁን አዲስ አበባ ብፁዕ አቡነ ማትያስ ያሉበት መንበረ ሰላም አለ፣ የትግራዊ እና ደግሞ የእንትኑ ማነው የቅባቱ የጎጃሙን ነው እንጂ የጎጃሙ እኮ ፓትሪያርክ እኮ ሾመዋል። ፓትሪያርክ ጎጃም ውስጥ ማለት ነው። ፓትሪያርክ ቅባቶች አላቸው። መንበረ ማ ብለው እንደሰየሙት እሱን ስያሜ እየፈለኩ ነው። የምታውቁት ከሆነ ንገሩኝ። ስለዚህ ገና ምንድነው ታውቀዋለህ? ከኑ መንበረ በላይ ዘለቀ ሊሆን ይችላል። እንዲህ አይነት ትግል ነው የገጠመን እንግዲህ። ስለዚህ መተው ይንገሩን። እኔ የእውነት በትህትና ሰማለሁ። ታች የሚሆን ወርጄ ኮፕሊንግ ሼር እያልኩ ሰማለሁ። ይንገሩን። የትኛው መንበር ነው ትክክል? መንበረ ተክለ ሃይማኖት፣ መንበረ ጴጥሮስ ወይስ መንበረ ሰላማ ወይስ መንበረ ማርቆስ? ኢትዮጵያ ውስጥ ያሉት አንድም የማርቆስ አይደሉም። መንበረ ሰላማ ነው የፍሬምናጦስ ብለው ካሉ አመጣጡ ላይ እናወራለን። የቤተክርስቲያኒቱ መጽሐፍት እንደሚያወራው ጳጳስን ሲሾም በአንብረው ጳጳስ ይሿሿማል እንዴ? አስቼ ይሿሿማል? እንደዛ ሰምተሃል በታሪክ ውስጥ? ምናልባት እኔ አላየሁም። አሁን ግን ሆሊውድ እየሰሩ ስለሆነ ምናልባት እኔ ሆሊውድን አላየሁም። እኔ ኦርቶዶክስን አሳይሃለሁ። ኦርቶዶክስ እንደዛ ብላ የጻፈችውን አሳያለሁ። መድኃኒዓለምን አሳያለሁ ነው እኮ አሳያለሁ። ይሄንማ ገብተው ነገር ማለት አለባቸው እንዴ? ዝም ትላላችሁ እንደ ኦርቶዶክሳውያን? ከባድ እኮ ነው። የሆነ ነገር በሉ፣ የሆነ ነገር ይበሉ። ሶሪ የጠዋት ድምፅ ነው። ሩሙን ያጨናነቃችሁ የነበራችሁ አሁን ይሄኔ እንግዲህ እንትና ጋ ቢሆን ማናት ሴና ጋ ቢሆን በቃ አንድ ሰው አይቀርም። እሺ ኑ ግቡ። አሁን ማንም አይመልሱ ልጆች ሆን ብላችሁ ተጠብቁና ትገቡና ታጨናነቃችኋላችሁ። ልጆቹን ሩም እንኳን መክፈት እንዳይችሉ ማለት ነው። አሁን ካላችሁ ንግቡ። እስቲ ለቀሲስም ሼር አድርጉላቸው። እንትናም ካለ ያ ወጣቱ ልጅ ቢመጣ እሱ ኢነርጂውም ጥሩ ስለሆነ ኢዮባ ካለም እስቲ እንግዲህ እንዴት እንደተሾመ አትናቴዎስ አባ ሰላማን እንዴት እንደሾሙት አሳያለሁ እያለ ነው። እንግዲህ ኤርሚ በመካከላችን እኛም አንፈልግም እነሱ ሳይመጡ እንዳታሳየን እያለው ነው እና እየጠበቅን ነው። እና ጥሩልን እስቲ። አዎ እንዴማ ዝም መባል የለበትም። በተለይ መንበራቸው ራሱ እኮ ፈረሰ። ኧረ ተው እንዴ! መንበረ ማርቆስ ነን ከማርቆስ የመጣ እያሉን ነበር። ይኸው መንበሩም ፈረሰ።
ጵጵስናው ፈረሰ። ምን ቀረ? አሁን እኮ በትንሽ ደቂቃ ፈረሰ። አጠቃላይ የሆነ ገብታችሁ የሆነ ነገር በሉ። እንደዚህ ይሄ ከባድ ነው እውነት። እኔ ከባድ እንደዚህ አይነት ክስረት ውስጥ ተገብቶ አሁን እኮ ቤተክርስቲያኒቱ ናት በቃ እየፈረሰች ያለችው። ያውም በራሷ መጽሐፍትና በራሷ ታሪክ። ከዚህ በፊት ስናገር ሰምታችሁኝ ከሆነ ኦርቶዶክስ የምትቀጠቀጭው በራስሽ መጽሐፍ ነው ብያቸዋለሁ። የሚቀጠቀጡት በራሳቸው መጽሐፍት ነው። የሚዋረዱት በራሳቸው መጽሐፍት ነው። እያፈሩ ያሉት በራሳቸው መጽሐፍት ነው። እነሱ ጴንጤን ያሸማቀቁ መስሏቸው ለዘመናት መናፍቅ ጴንጤ በሰለባ ጀስንዴ መጣችሁ እያሉ በጣም ሲሉ ነበር። የእነሱ በወርቅ መምጣቱን መጥተው ያረጋግጡልን። የእኛ ወርቅ ነው እንደውም እየተላከ የኢትዮጵያ አንጡራ ወርቅና ዳይመንድ ነው እየተላከ የማንም የሙስሊም ሼካና ኡስታዝ ኡለማዎች ወደ ኢትዮጵያ ጳጳስ ተብለው ይሾሙ የነበሩት ምን ታሪክ አላቸውና ያወራሉ? በመቅደሷ ያደግን እንቀድስ የነበርን ሰዎች ነን። እንግዲው እንደ ባላገሩ ሰው እኔ ባላገር ሰው ስለሆንኩ ሆነ በላ ልበላህ ብሎ የሚል ከሆነ መተው ይንገሩን፣ እኛም እንንገራቸው እስኪ። የእነሱ በወርቅ ለመምጣቱ ምንድነው ማረጋገጫቸው? የእኛ በስንዴ መጣ። ትንሿ ልጄን ወደ ስኩል ወስዳለሁኝ፣ ግን 4 መጽሐፍቶች አሉ ይኸው እዚህ ጋር ስሬ ማለት ነው። እነዚህ 4 መጽሐፍቶች ላይ የተጻፈውን 4ቱም በቤተክርስቲያኒቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያላቸው፣ አንዳንዶቹ በገዳማት የተጻፉ፣ አንዳንዶቹ በግለሰብ እንኳን ቢጻፉም ግለሰቦቹ የቤተክርስቲያን ታዋቂ የሆኑ አገልጋዮች ናቸው። አንዳንዱ ደግሞ በቅዱስ ሲኖዶስ ራሱ ታይቶ በብፁዕነታቸው ፍቃድ የታተመ ነው፣ የቤተክርስቲያኒቱ ማለት ነው። አንዳንዱ በገዳም አሁን የአቡነ ሰላማ ኤፍሬምናጦስ ከአትናቴዎስ ጋር ሹመቱን ሲቀበል ኢየሱስ ክርስቶስ ራሱ ከሰማይ ወርዶ ከንፈሩን ስሞታል ብላናለች። የኤፍሬምናጦስን ከንፈር አታምጣው ስለው የምትቆለለው ነው። ማርያምም ስመዋለች ፍሬምናጦስን። መላእክት በሙሉ መጥተው ስመውታል ፍሬምናጦስን። ምኑን? ከንፈሩን። እኔ ግን ኤርሚ ብዙ ጊዜ አንተ ስትል የምሰማው ምንድን ነው ከከንፈር ጋር የተያያዘ በጣም ብዙ ነው የምሰማው። አይቋቸው ስፔሻል ትርጉም አለው ምንድን ነው? ይወዳሉ። እኛ ምላስና ሰንበር ነበር ድሮ ገጠር በላይ ነበረው ከተማ። ኦርቶዶክስ የትኛም ገድል ላይ ሂድ ከንፈር ጥብስ ነው እዛ ቤት። ጳጳስ ለጳጳስ ሲሿሿም ከንፈር ተሳሳመ ትሉናላችሁ። ይሄ እኮ ነውረኛ ጸያፍ እኮ ግብረ ሰዶማዊነት እኮ ነው። ያውም አትናቴዎስ የተባለ የቤተክርስቲያን አባት ነው ፍሬምናጦስን የሞጨሞጨው። ማን የሚናገረው? ገድለ አቡነ ሰላማ በምጽሌ ጽዮን ማርያም ገዳም የታተመ በትንፋሽ ሲገርመን ጭራሽ ከንፈር ለከንፈር ቅድም በትንፋሽ እያልኩ እኮ እንትን እላለሁ። የባሰ መኖሩን ሳለ ትንፋሽማ እሱ የደጉ ዘመን ነው። ከትንፋሽ ትንፋሽ ላይ ቆመሃል አንተ። እሱ የደጉ ዘመን ነው። በለውጡ ዘመን እንደሚባለው የደጉ ዘመን የጃንሆይ ዘመን እንደሚባለው ማለት ነው። ይኸው መጽሐፉ ይሄ ነው። ሰላም ለከን አፍሪካ እያልን እንለዋለን። እንግዲህ ያው ምጽሌ ደብረ ጽዮን ማርያም ማሳታሚ ነካፋይ ገዳሙ ማለት ነው። 2013 ዓ.ም ኤርሚ ሲሪየስሊ ግን አንድ ነገር ንገረኝ። እዛ ይሰማል ኤርሚ? አንድ ነገር ሲል ትክክል ነገር አይሰማም? ይሰማል።
አይቴ አሁን ለምሳሌ ለከንፈርኪ ለምናምንኪ የሚሉት የዛ ቤት የሚባልበት እንትኑ ምንድን ነው? አድንቆት ነው? ምናልባት ከዛ አኳያ ተነስተው ነው ብዙ ቦታ ላይ ከንፈሩን ሳሞ የሚሉት? እኔ ሁሌ ግራ ስለሚገባኝ ነው። እስኪገቡ ድረስ ማለት ነው። መልካም መልኮች ላይ ነው ይሄ የተባለው። ለሁሉም ነው፣ ለመላእክቱም፣ ለጻድቃን፣ ለሰማዕታት፣ ለጌታም ተብሎ ለተባለው ነው እንደዛ ብሎ ያለው። ምንድነው ምክንያታችሁ ብለህ ስትል ጻድቃኑን ከመውደዳችን የተነሳ በየአካል ብልቶቻቸው ላይ ሁሉ ጭምር ያሉትን እየጠራን መላ አካላቱን እየጠራች እኮ የምታወድስ ብቸኛ ቤተክርስቲያን ነች ይለዋል። የኢየሱስ ክርስቶስን፣ የማርያምን፣ የመላእክቱን ሁሉ ጭምር ሰላም ለአስናኒከ እያለ ማለት ነው። አስናን ጥርስ ማለት ነው። እና ለሚካኤል ብለው ሰላም ለአስናኒከ ይላሉ። ሚካኤል ጥርስ አለው እንዴ? በሱ ሲገርመን ሰላም ለኩልያትከ ይላል። ሚካኤል ኩላሊት አለው? አሁን አስቼ ሌላ ጦርነት ልትቀሰቀስ ካልሆነ በስተቀር ይህን ጥያቄ ጠይቀኝ። አሁን ሚካኤል ኩላሊት አለው? ስለ ሚካኤል ጨጓራ፣ ስለ ሚካኤል ጉበት እኛ አሁን ማውራት አለብን አለው ወይ? ሲጀምር ሌላ ጦርነት ይቀስቀስ ካላልከው እንደዚህ ዝም ብሎ በየተራ በዝርዝሩ ከመዘርዘር በአንድ ጊዜ ጠቅላላ አድርጎ ሰላም ለእንትን አይሻልም? ሰላም ለዱላትህ ግን ሲሉ የሚሉት ግን ያው አካላታቸው ላይ ሁሉን ተክለ ሰውነታቸውን እየጠራን የምናሞግስ የምናወድስ ነን ለማለት ነው። እና እሱም ላይ እናወራለን ብለው ካሉ ይምጡ፣ እጠይቃለሁ እኔ ኦርቶዶክሳውያን። እንዴ ሰሞኑን ሩም እየከፈታችሁ እንትን ስትሉ የነበራችሁ እላይ ሆናችሁ ብትሰሙ እስቲ ኑ አሁን ሞግቱ። መንበራችሁ የማርቆስ አይደለም፣ ምክንያቱም የተክለ ሃይማኖት ነው የሚለው የሚል መረጃ አለ። አንድ ሁለተኛ ጳጳስ ሲሾም ይታወቃል በታሪክ ግን አትናቴዎስ አባ ሰላማን የሾመው በትክክለኛ የጳጳስ አሻሿም አይደለም። ያንን ደግሞ መጽሐፍ አለኝ ማስረጃ አለኝ እያለ ነው ኤርሚ። አይ እኔ ስላሴ ባሪያ እሟገት አለው የሚል ኦርቶዶክሳዊ ሲግባ ሩሙ ክፍት ነው። ብሩክ ምናልባት እኔ አላወቅኩትም፣ ጎረቤት ከሆነ እድል ይሰጠው። አይ ወንጌላዊ መሰለኝ ብሩክ ነው። እቺ አንዷ ክፍት ትሆን። እሺ ወገኖች ቀጥል። ከኔ ሰው ይገባል ብለህ ተስፋ እንዳታረግ። ያው መድኃኒዓለም ምስክሬ ነው። ኤርሚ ሲገባ ነው በቃ ተስፋ የቆረጥኩ እንደማይገቡ። እሱ አንድ ለተናገሩት ሁሉ ትናንትና ራሱ ለጉዳዲያ እያልኩት ነበር። ምንም ነገር ሲሉ ገለጥ ነው የሚያደርገው። ምንም ነገር አሉ ገለጥ እያደረገ ነው እንትን የሚላቸው እና ከነገጹ ከነርዕሱ ሸምድዶታል። እንዴት ብለው ይገባሉ እኮ በየት በኩል ይግቡ? እስኪ እኔ ከገቡ ኦርቶዶክሳውያን እንደው ገብታችሁ ይሄንን እኔ በጣም ከባድ ነገር ነው የደረሰባቸው። እውነት ለመናገር የዛሬው ጠጠር ያለ ነው። እንደውም ሰሞኑንማ አባ አብዱል መጡ ብቻ ነው የተባለው እኮ ጭራሽ አቡነ ሰላማ እንትኑ መንበሩም እኮ ከሰረ። በቃ እንዴ መንበሩ ተሰበረ እኮ። ምን ተሰበረ? ብቻ አፈር ድሜ በላ። በቃ አመድ ሊቅም ነው እና አትርፉት። ከባድ ሁኔታ ላይ ነው ያላችሁ። መንበሩን አትርፉት። መንበሩ የሚባል ሰው እንዳይመጣ።
እስኪ እንደው በከንፈር መሳሳም የተሾሙ ናቸው። እጅ በመጫን በትንፋሽ ሲገርመን በከንፈር ነው የተሾሙት ተብሏል። እንደው ገብታችሁ በከንፈር አይደለም የተሾመው ማስረጃ አቅርብ በሉ። በከንፈር በመሳሳም አይደለም። በቃ እንደዛ እንዲሉ ነው የምፈልገው እኔ አስበነው ከኑ ገብተው አንተ ውሸታም ዝም ብለህ ተዋሻለህ አይደል በስ ቤተክርስቲያን ላይ ብለው እንዲሉ ነው የምንፈልገው። ዝም ብላችሁ ተዋሻላችሁ አይደል አስቼ ዝም ብለህ እዚህ ቁጭ ብላችሁ ምናምን ብለው ይበሉ እስኪ ግቡና። እኛ አሁን እኮ ገቢ ነው ያጣነው። ቀጤማ ጎዝጉዘን እየለመን ነው ኑ ግቡና አውሩን እያልን ማለት ነው። ይሄንን የሲኖድ ምንድነው የመንበረ ጉዳይ እኔ እንኳን 2025 ላይ 4 ጊዜ ገብቼበታለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የሆነ መንበረ ማርቆስ ብላ የምትለው የሐዋርያዊ ቅብብሎሽ የላትም። መጽሐፍቶቿን ብቻ ያነበበ አልኩ። የውጭውን መጽሐፍ ያነበቡ ሰዎች እንደዛው ያገኙታል። የቤተክርስቲያኒቱ መጽሐፍቶች ያነበበ ሰው አይ ምልህ ያው እንግዲህ የኮምፒውተር ስህተት ነው አትልም። እንደዛ ብላ አታመልጥም። እንደ ደጋ በግ የሚዋጋ እርስ በርሱ የሚዋጋ ታሪክ ይዘው መጥተው ጴንጤ እያሉ ሲሳደቡ ነው እኔ የምልህ። እንዴ ተው እንጂ በስንት ጣዕሙ ሉተር ክህነት የለው ምናምን ነገር የለው ብሎ የለው ከካቶሊክ ቤተክርስቲያን እኮ ነው የወጣው። ካቶሊክ ቤተክርስቲያን መሆኗን ካመንክ ኦኬ ካቶሊክ። ታዲያ እንደውም እነ ጴጥሮስ የት ነው የሞቱት? ሮም። ጳውሎስ የት ነው የሞተው? ሮም። ትልልቆቹ እነዛ ፈርጥ የሆኑ ከዋክብት ሐዋርያት የት ነው የወደቁት? ሮም ላይ። ስለዚህ የሮም ቤተክርስቲያን ለሐዋርያቱ እንደውም የቀደመ ነው የቀረበች ነች ማለት ነው። ስለዚህ የሮም ካቶሊካዊት ቤተክርስቲያን የተሻለ ታሪክ አላት ማለት ነው። የሀገሬ ኢትዮጵያን እያጣጣልኩ አይደለም፣ ግን አለ ብለው የሚሉት ታሪክ ቤተክርስቲያኒቱ የጻፈችውን ታሪክ ላይ የሚያወራ ሰው አስገቡልን። ያው ልጄ ይዤ ልሄድ ነው። ቢያንስ አንዱ መጽሐፍ እንኳን ይዤ እሄዳለሁ። መኪና ውስጥ ድንገት ገብተው አምጣ ብለው ቢሉኝ መጽሐፍ አሁን ከተወሰነ ደቂቃዎች በኋላ ስለምመለስ ግን ይዤ ሄጃለሁ። በመኪና ውስጥ አስገባዋለሁ። ድንገት የሚተላለፍ ሰው ካለ የሚተላለፉ ሰዎች ካሉ በታች ኦርቶዶክሳውያን ካላችሁ አደራ እንዳያልፉ ያዟቸውና ይግቡ እና ይመልሱልን። ቁልጭ እያሉ እኮ ነው ከታችሁ ነው እየተያየን ነው። እኛም እናያቸዋለን፣ እነሱም ያዩናል። ማዶና ማዶ ነው፣ እየተያየን ነው። ቁልጭ ይላሉ። እኔ ኧረ ተው ኦርቶዶክሳውያን፣ እኔ ከባድ እኔ ብሆን እንደው አያስችለኝም። ዘልዬ ጥልቅ ነው የምለው። እንደዚህ መንበሬ እንደዚህ ስብር ሲልብኝ እንደው ትንሽ እንኳን ፍጨረጨራለሁ። እውነት ለመናገር ኦርቶዶክሳውያን እንትኖቻችሁም ወገኖቻችሁም አያሳፍሯችሁም። ትንሽ መናገር ብቻ ነው እንድትናገሩ ብቻ ነው የሚፈልጉ። ከተናገራችሁ ጊፍትም ይሰጧችኋል። ትንሽ እንኳን በቃ ተናገረ መለሰ ምናምን ብለውም ይጽናናሉ። ባትመልሱም መለሰ ምናምን እያሉ ቪዲዮአችሁን ሼር ያደርጋሉ። ባትመልሱ እንትን አይሉም፣ አይጨክኑባችሁ። ትንሽ መሞከር ብቻ ነው የሚጠበቅባችሁ እና ደፈር ብላችሁ ግቡ። እኔ እንደዚህ አይነት ቀሲስ ይግቡ ከቻሉ ቀሲስ ይግቡና እኔ ይሄ አሁን የተባለውን ነገር አፈርሳለሁ፣ ስተት አይደለም እንደው ስተት ነው የተባለው ነገር ስተት ነው፣ እንዴት በመሳሳም ትላላችሁ ብለው በጊዜ ካኑን አስገባኸኝ። የት ቤተ እምነት ነው? ያንተ ጋር ነኝ እኔ። አንተ አሁን አዲስ የፈጠርከው የለም፣ እሱ ቤተ እምነት ውስጥ ነው ያለው። አይ መንበራችሁ መንበረ ተክለ ሃይማኖት ነው ወይንስ መንበረ ማርቆስ ነው? ያስቼ ነው። እሱ ደግሞ ያስቼ ነው። አስቼ ራሱ ነው ጋሽ አስቼ እሳቸው ናቸው። አይ ወደ ቁም ነገሩ ተመለሱና መንበረ ኧረ እባክህ ካኑን
ካኖን አንተ እኮ ምን ቤተ እምነት የለም? ምን አስጠየቀ? ምን አስጨነቀ? በቃ እንደዚህ ነው። ሌላ ኦርቶዶክስ ማለት ይሄው ይሄው ነው። በቃ አስቸጋሪ ነው። አንድ ደህና ኦርቶዶክስ ይጥፋ። ትናንትና ጥሩ ልጆች አይቼ ነበር። እነሱ እንኳን ቢመጡ ሳይሻል አይቀርም መሰለኝ። እነሱ ቢመጡ ሳይሻል አይቀርም መሰለኝ። የሆኑ አንድ ሁለት ልጆች አይቻለሁ፣ ጥሩ ተረጋግተው የሚናገሩ ኦርቶዶክሶች። እነሱም መጥተው ለኤርሚ ቢመልሱለት ጥሩ ነበር። ላኩላቸው፣ ኪዳን ለሚባለው ልጅ ላኩለት። እነሱ መጥተው ይመልሱ። መንበረ ማርቆስ ነው ወይንስ ደግሞ መንበረ ተክለ ሃይማኖት? መንበረ ተክለ ሃይማኖት ነው ወይንስ መንበረ ማርቆስ ነው የሚለውን አይ ሁለት ብቻ አይደለም እያዙልኝ፣ ሁለት ብቻ አይደለም። መንበረ ማርቆስ ነው የግብፁ ወይስ መንበረ ተክለ ሃይማኖት ነው? ወእጨጌ ዘመንበረ ተክለ ሃይማኖት ነው ወይስ ወእጨጌ ዘመንበረ ሰላማ ነው ወይስ ወእጨጌ ዘመንበረ ጴጥሮስ ነው? ምክንያቱም ኢትዮጵያ ውስጥ 3 መንበሮች አሉ። መንበረ ጴጥሮስ አለ የኦሮሚያው፣ መንበረ ሰላም አለ የትግራዩ፣ መንበረ ተክለ ሃይማኖት አለ ብፁዕ አቡነ ማትያስ አሁን ያሉበት። የቅብአቱን ስሙን ያላገኘሁት እንጂ እነሱም ጎጃም ውስጥ ሾመዋል። ስለዚህ ዘመንበረ ተክለ ሃይማኖት የተባለው ብፁዕ አሁን ማትያስ ያሉበት ብፁዕ አቡነ ማትያስ ያሉበት ወእጨጌ ዘመንበረ ተክለ ሃይማኖት ነው። የተክለ ሃይማኖት መንበር ደግሞ የተገኘው ከሰማይ ነው፣ ከግብፅ አይደለም። እንደ ሁሉ መንበር ምን ይሰራል ኢትዮጵያ ውስጥ? ይምጣ ወይ በሚቀጥለው ክረምት በቆሎ መጥበሻ ይሆናል ተሰብሮ ማለት ነው። የፈለገ ይብሳል። ኢትዮጵያን እኮ አዳራሽ አረጓት። እንዴት ይህ ሁሉ ወንበር ተሰብስቦ ምን ይሰራል እንዴ? የቱ ነው? የትኛው መንበር ነው ያለው? የትኛው መንበር ነው የሚለውን ግቡና መልሱልን ወዳጆች። እኔ ግን አንድ ምክር ልምከር ከኑ ላንተ፣ ይህን ቤት በሰላም ዘግተው ብትተኛ ይሻላል። ይዝጉት በቃ። ወንድማዊ ምክሬ ይሄ ነው። የሚገባ ኦርቶዶክሳዊ ካለ ይመልስልን። እኔ እኮ ተስፋ ቆርጫለሁ፣ ግን እንደው ተስፋ ይኖር ይሆንን ብሏል። በቤተልሔምም ተስፋ በተቆረጠባት እኔ ተስፋ ያለ ይመስለኛል። ምክንያቱም ኢዮሲ እስቲ መጥቷልና፣ ቀሲስ ኢዮሲም መጥቷል። ታች ያላችሁ ወይ ላይ ሆናችሁ የምታየው ኢዮሲ መጥቷል። ካላየሁትም ሼር አድርግላችሁ። የአብዱልን መንበር እንትን እናንተ ያው ጀምራችሁታል። እግሩን እየቆረጥን ነው። ሰላም ነው። እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ኤርሚ ከኑ አስችላችሁ ሐዋርያዊ ቅብ እንዴት ነው? አለቅም ባካችሁ። ማን ነው? የዳዊት ሉትራን ወንድማችን የተናገረው አንድ ቪዲዮ፣ የተቆረጠ ቪዲዮ አየሁ። በስመ አብ በቃ ሙጃሌ ድሮ ገጠር እንትን ሲል ሙጃሌ ሲወጣ ሰንኮፉ ካልወጣ መልሶ ይተካል የሚባል ነገር ነበር። እኔ እንግዲህ የባላገር ልጅ ነኝና ሙጃሌ ከተማ ልጆች ብዙ ላታውቁ ትችላላችሁ። እኛ ምድጃ ከበን ስንወጣ እዚህ ጣቶቻችንና ጣቶቻችን መካከል ትገባለች እና በጣም ትበላናለች፣ በጣም ታሳክከናለች። እና ቤተሰብ በመርፌ ቁልፍና በመርፌ ወይ በሾህ ነገር ሲያወጧት አንዳንዴ ያፈርጧትና ይተዋታል እና መልሳ እንደገና ደግሞ እዛ ቦታ ላይ ትበላናለች። እና ምን ይላሉ? አይ ሰንኮፉ በደንብ አልተነቀለም እና ሰንኮፉ ንቀሉት ይባላል። እና ዳዊት ወንድማችን በውጭው ታሪክ ላይ ጥሩ አድርጎ ነው ሙጃሌዋን ከነሰንኮፉ አይነቀላት ለማለት ነው። ቪዲዮ የተቆረጠ ቪዲዮ ነው የሰማሁት። እንግዲህ ቆንጆ አድርጎ ነው እንትን ያለው። እኛ ደግሞ በሀገር ውስጥ መጽሐፍት እየጠየቅ ነው፣ በራሷ ቤተክርስቲያን መጽሐፍ
እና ተባረኩ። እንቀጥል። እሺ አንድ ሰው የገባ ይመስላል ኦርቶዶክስ የሚል ከኑ እስቲ አናግሩት። ኧረ ከኔ ያለ አለው ኦርቶዶክስ አቤት ሰላም። ያው ኦርቶዶክስ ይላል ስም። ቤተ እምነትን መጠየቅ የሚያስፈልግ አይመስለኝም። እያወራንበት ያለው ርዕስ ሐዋርያዊ ቅብብሎሽ አለን ተብሎ መንበር ዝርዝሩንም ዘርዝሮም ለመጨረስ ይከብዳል። ብቻ የትኛው እንደሆነ እስኪ ከየትኛው መንበር ነህ? ከመንበረ ማርቆስ ነህ? መንበረ ተክለ ሃይማኖት ነህ? መንበረ ሰላማ ነህ? ወይንስ ደግሞ መንበረ በላይ ዘለቀም ሊኖር ይችላል ተብሏል። የትኛው ነህ? ላይ ዘለቀ ከየት አመጣው? አይ እንደው ተስፋ ይኖራል ነው። የትኛው ቤት እንትን ነህ? መንበር ነህ? እንደ እግዚአብሔር ቃል ብትናገር አይሻልም? ለነገሩ አንተ ጎጃምም ላይ አለ መንበሩ ስሙ ስላልታወቀ ማስረጃ የለውም ብለህ የለ እንዴ? ከአንተ ጋር ልናወራ ግድ የለም እሱ ብናወራ ይሻላል። ችግር የለም እርሳው። እሱን የትኛው መንበር ነህ? አትናቴዎስ አልቀበልም ብለሃል አንተ እንዴ? ቆይ እሱ ይመጣ ችግር የለውም። ቆይ አሁን እየጠየቁ ያለው ቀጥታ አንተ የአሪዮስ ልጅ ነህ። አትናቴዎስ ይካል ቀጥታ መልስ። አትናቴዎስ ካንተ ጋር እናወራን፣ ከአሪዮስ ጋር እናወራን ወንድሜ። አትናቴዎስ ሲሾም አባ ሰላማን በከንፈር በመሳም ነው ወይንስ እጅ በመጫን ነው ወይንስ በትንፋሽ ነው? በቃ አልኩህ እኮ የአሪዮስ ልጅ ስለሆንክ አንተ ስለ አትናቴዎስ ፖዚቲቭ ነገር አታወራም። አይ ኦርቶዶክስ ስርዓቱ በስነ ስርዓቱ አውራ እኮ 66 አትናቴዎስ ሰጠኝ እያለ መልሶ እንደገና ይክዳል። ምን ከዚህ ጋር ምን ይከራከራል? ኦሬዲ ወንድሜ አትናቴዎስ ካደ ይሄ ክርስቲያን አይባልም ሲጀመር ማለት ነው። ኦርቶዶክስ አንድ የማይኩን ዝጋው። ቆይ ለመወያየት ነው የገባው። ምንም ችግር የለውም። ሰዓት ጊዜ ይሰጣል። ግን በጨዋ ቋንቋ ጎንዮሽ እንዳትናገር። አንተንም ማንም የሚናገር የለም። ሀሳብ ላይ ብቻ ሞግት። ኤርሚ አለ ለኛ አስችዬ ግን ያው ለወጣ ነው ልትወጣ ነው። እሺ ችግር የለም እችላለሁ። ካወራ ለማውራት ይችላል ወንድማችን። አዎ ከኦርቶዶክስ ጋር አውራ። ኦኬ እንኳን ደህና መጣ ወንድማችን። ሰላም ነው? ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆይ። ሐዋርያዊ ቅብብሎሻችሁ ላይ ያለ እውቀት ላይ ያለ ለማውራት ትመልስልናለህ? ለምንጠይቀህ ጥያቄ በሚችለው ያህል እመልስልሃለሁ። እሺ ቴንኪው ፈቃደኛ ስለሆንክ። አሁን ያሉት ፓትርያርክ ብፁዕ አቡነ ማትያስ መንበራቸው ምንድን ተብሎ ነው የተሰየመው? አሁን ያሉት ብፁዕ አቡነ ማትያስ መንበራቸው ምንድን ነው? ከመንበረ ማርቆስ ነው ወንድሜ። ኖ አሁን ያሉት ብፁዕ አቡነ ማትያስ መንበራቸው የኢትዮጵያ ኦሪየንታል ቤተክርስቲያን ስለሆነች ቀጥታ ከግብጽ ጋር ግንኙነት አላት ወንድሜ። አልሰማኝም። ጥያቄን በደንብ ስማኝ ወንድም ማለት ቴንኪው። ኮኔክሽን ያለው ኮኔክሽን ከግብጽ ነው ያለው ማለት ነው። ኖ እኔ ስለ ኮኔክሽኑ አይደለም የጠየኩት። ስያሜው ማን ነው ነው ያልኩ። አሁን ያሉ እንደ ሀገር ተሰይሞ ሊሆን ይችላል፣ ችግር የለውም። ግን ኖ የመንበሩ ስያሜ ማን ነው? ስያሜውን ነገር ስሙ ነው። ምን ግንኙነት አለው ከዛ ጋር? እባክህ ስሙን ንገረኝ ካወቅከው። ብፁዕ አቡነ ማትያስ አሁን ያሉበት መንበር የተሾሙበት የፕትርክና የጵጵስና መንበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሳቸው በፊት የነበሩት ነገር የለውም። ቅብብሎሽ የሚለው ከዛ ጋር ምንም ግንኙነት የለውም ወንድም። ኖ ስሙን ንገረኝ ነው ያልኩህ። ስሙን ስለዚህ ምንም አይጠቅምም። ኦኬ አይ ጥሩ መለስክልኝ። አሁን ምን አለን? አሁን የኢትዮጵያው
የጵጵስና ማዕረግ ከማርቆስ ጋር ግንኙነት የለውም ማለት ወንድማችን ማለት ነው። ግንኙነት የለውም። እኔ ግንኙነት ያለው መስሎኝ ነበረ። በቃ ይሄው ነው። ምክንያቱም የብፁዕ አቡነ ማትያስ የተቀመጡበት መንበር ከግብፁ ጋር ግንኙነት እንደሌለው ከነገርከን ጥያቄውን ተዋዋለው ማለት ነው። እንደዛ ነው እያልከኛል። ስለ ኢትዮጵያ ነው የተወራ። ስለ ሐዋርያው እያወራ ለኳል እንትን ታወራለህ እንዴ? እንግዲህ ወገኖች እኔ ስለ አገር አላወራሁም። ያወራሁ ብፁዕ አቡነ ማትያስ ስለ ኢትዮጵያ መንበር እኮ ነው እየነገርከኝ ወንድሜ እኮ። የኢትዮጵያ መንበር ታዲያ ብፁዕ አቡነ ማትያስ የተቀመጡበት መንበሩ ማን ነው ተብሎ የሚጠራው? ስለዚህ መንበር ማርቆስ ሊባል ፈልገህ ነው ወንድሜ? እኔ ምንም አላልኩም። እኔ ምንም አላልኩም። እኔ ምንም አላልኩም። ምንም አላልኩም። ምን ተብሎ? ኦኬ ለምንድነው መንበሩ የማይነሳው? ኦሮሞ ዋቱ ጅራ ይላል። አየህ ከተነሳ ብዙ ጦስ ስላለው ነው። ትምህርቱ ላይ አውራኝ እንጂ መንበሩን አጣጣ መንበሩ አይነሳ ሆነ። አስቼ እየሰማ ነው። እና እኔም በቃ ወደ እስራኤል ሄድ እናንተ አውሩ። በቃ አትናቴስ የካድክ እንዴት? አትናቴስ የካዳችሁ እናንተ የአሬስ ልጆች ናቸው። ባይዘው አትናቴስ የካደ የአሬስ ደጋፊ ማለት ነው። ነውረኞች በቃ የተጠየቀውን መልስ። ያ ካልሆነ ግን በቃ ታች ቁጭ በል እኮ በቃ መንበርህ ማርቆስ መካድ እየተነሳ ያለውን ርዕስ አይታችኋል፣ ሰምታችኋል። ሐዋርያዊ ቅብብሎች ላይ መልስ አለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎቿ አለ፣ አሁንም ድረስ ቀጥሏል የምትሉት በእናንተ መስፈርት ነው። እንደውም እያናገርናችሁ ያለ ነው መጽሐፍ ቅዱሳዊ አድርገን አይደለም እያናገርናችሁ ያለ ነው። በእናንተው መስፈርት፣ በእናንተው ቀኖና፣ በእናንተ ትምህርት፣ በእናንተ መጽሐፍት ወደኛ መምጣት አያስፈልግም። ይብን እናንተ በምታወጡት እንትን ማለት ነው መስፈርት፣ እናንተ ባወጣችሁት መስፈርት ቅብብሎሹ አላችሁ የሚለውን ገብታችሁ ፕሩፍ አድርጉልን። የሚገባ ኦርቶዶክስ ካለ ማለት ነው። እንግዲህ እስካሁን ደፈር ሚል የለም። የገቡትም ደፈር ብለው ስድብ ነው እየሰማን ያለ ነው። መስፈርቱን የእናንተው አድርገን እንግዲህ በእናንተ መስፈርት ነው እያወራናችሁ ያለ ነው። የሚገባ ኦርቶዶክስ ካለ ለኦርቶዶክሳውያን ሸር አድርጉላችሁ ሌሎቻችሁ። ሐዋርያዊ ቅብብሎች ሲሉ በነገራችን ላይ በጣም አስፈሪ የሆነ እንትን ነው። እሱን ሌላ ጊዜ እናወራበት መሰለኝ። የነሱ መስፈርቱ ራሱ ምንድን ነው የሚለውን ኢየሱስን የሚያስክድ መሆኑን ጌታ ኢየሱስ ክርስቶስን መካድ መሆኑን ነው እኔ ምናየው። ምክንያቱም አንድ ጳጳስ እፍ ብሎ ወይም ደግሞ እጁን ጭኖ የእንትን ያለው ካልሆነ የሾመው ካልሆነ ወንጌል በሌላ ሰው ራሱ ቢሰማ ወንጌል በአጋጣሚ መጽሐፍ ቅዱስ እንኳን አንብቦ አንድ ሰው ጌታ ኢየሱስ ክርስቶስን ቢያምን እንኳን ያለ ሐዋርያዊ ቅብብሎሽ ሰባኪ ኢየሱስን አምኖ መዳን አይችልም ነው። እጁን ተጭኖ እፍ ተብሎበት ጳጳስ እፍ ብሎበት ጳጳስ እጁን ጭኖበት ያላከው ሰባኪ ከሆነ የሰበከ ኢየሱስን አምኖ እንኳን አይድንም በኢየሱስ ክርስቶስ ያመነ ሰው የሚል በጣም አጋንንታዊ የሆነ በጣም መጥፎ ትምህርት ነው። በጣም መጥፎ ትምህርት ግን እንደው ለጊዜው የነሱንም ቢሆን መስፈርት ተቀብለን እንሄድና እንደው ፎር ዘ ሴክ ኦፍ ዲስከሽን ማለት ነው እንቀበለው ቢባል ለዚህ መልስ አላችሁ ወይ? አዎ አለን የምትሉ ኦርቶዶክሳውያን ግቡ። ይሄው ዛሬ እድላችሁ ነው። መንበሮቻችሁ በሙሉ የሰበሰባችኋቸው ኢትዮጵያ ውስጥ የተደረደሩት መንበሮች በሙሉ እየተሰባበሩ ነው፣ እየፈረሱ ነው።
እና ገብታችሁ አትርፏቸው። ኤርሚ ይሰብሰቡ ትንሽ ለምድጃም ይሆናሉ እያለ ነው። እንግዲህ እስኪ 4 ናቸው። አይደል አስቼ? የቅድሙን ቀጥል እያነበብክ የነበረውን አይሰማም እንዴ አስቼ? አይሰማም? እስኪ ከታች ኮንፈርም አድርጉልኝ። አልሰማም። አንተ ይሰማል እንዴ? ይሰማል ያን? አዎ ይሰማሉ። አስቼ እኮ የቅድሙን እንዲቀጥል ነበር። ስራ ላይ ሆኖ ይሆን እንዴ? ቅድም እያነበበኝ ነው። የጥራኝ ነው። ያ ቅድም እኮ የቅድሙን እኮ ቀጥልልን እያልኩ ነበር ነው እንዴ? አዎ እሷን እያነበብኳት። እሺ እቀጥላታለሁ። ቦታው ላይ ነው ያለሁት። በሸዋሸዋ ሲመራ ለ1600 ዓመት በኒቅያ ጉባኤ ላይ የነበሩ ሀቀኛ አባቶች ያልጻፉትን ነገር ግን ያንን ሚስኪን የኢትዮጵያ ሕዝብ ስታታልል የነበረች የኮፕቲኳ የማርቆስ መንበር ነኝ ባይ አባቶች ጊዜ ሲደርስ እንዲህ ብለው ጽፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተ ክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድርያ ቤተ ክርስቲያን የኒቅያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድርያ ጳጳሳትን እየተቀበለች ስታስተናግድ ኖራለች ይላል። ይሄው እንግዲህ ይሄ ራሷ ናት ያለችው። ገጽ 10 ላይ ነው ያለው። የኒቅያ ጉባኤ ላይ የተወሰነ ነው ብላ ማለት ነው። እንደዚህ አይነት በእውነቱ የኒቅያ ጉባኤ ላይ የተሰበሰቡት ህዝብ ላይ እንዲያይጫወቱ የኒቅያ ጉባኤ ላይ የተደነገጉ ህጎች አሉ። እዛ ውስጥ ግን በግብፅ ያለችው ቤተክርስቲያን ናት ለኢትዮጵያ ምን የምትሾምላት ጳጳስ። ደግሞ የዛን ጊዜ መቼ የራሱ የኢትዮጵያ ቤተክርስቲያንስ መቼች ተቋቋመች? ይሄ ተንኮላው ለ1600 ዓመት ማለት ነው። እና ያ የማርቆስ መንበር ሸዋሸዋ እያደረገ ብዙዎችን ሲያታለል እንደነበረ የኢትዮጵያ ቤተክርስቲያን ጊዜው ደርሶ ጽፋለች ለማለት ያለው። ቀጥሉበት እስቲ እንግዲህ በዚህ ላይ አስተያየት ስጡ። ትክክል አይደለም የምትሉ ካላችሁ የራሳችሁን ቤተክርስቲያን ተቃውሙ። ገጽ 10 ላይ ነው ያለው። ምን ላይ? ስርዓተ ቤተክርስቲያን እና የውጭ ጉዳይ የእምነቷን ለዓለም ያስተዋወቀችበት መጽሐፍ ላይ ነው ያነበብኩላችሁ ማለት ነው። ጨርሻለሁ። ከኔ ሌላ ጉዳ መጣ። አንተ ደግሞ ጭራሽ እንትኑ ሁሉ ስርዓቱ ሁሉ ቀኖናው ሁሉ ሿሿ ነው እያልከኝ ነው። ቀኖናው ሿሿ ሆነ እንዴ? ምን ቀረው ተወዳጆች? አሁን ምን ቀረ? ምን ቀራት? እንደውም ካኑ ምን ትላለች የኢትዮጵያ ኦርቶዶክስ ታሪክሳን ከልደተ ክርስቶስ እስከ 2000 ብሎ በሚለው መጽሐፏ ላይ ትናንትና ምሽት እያነበብኩ እያለሁ በእሱ ላይ በእስክንድርያ ቤተክርስቲያን የተደረገባት አብዛኛው የሰው ስርዓት የሆነ ነው እና በዚህ ቀንበር ስር ስትገዛ ኖራለች። ነፃነቷን ግን አሁን ከዚህ በኋላ አውጃለች ብሎ በሚል የጻፉት ጽሑፍ አለ። አቅልሜ ያዝኩት በሰው ስርዓት ትምህርት ነው። የሰው ስርዓት ነው። በጭቆና ቀንበር ውስጥ ነበረች ብላለች። ጭቆናውን ያደረገችው ግብፅ ናት። የግብፅ ኦርቶዶክስ ቤተክርስቲያን ነች። እህቴ ብላ የምትላትን አሃት ቤተክርስቲያናት ነው ተባብለው አይደል የሚጠራሩት።
እህትን ስጨቁን ነበር ማለት ነው። ጨካኝ እህት ነች ያቺ የግብፃዊቷ እህት የተባለችው ኦርቶዶክስ። ለኢትዮጵያ ኦርቶዶክስ ጨካኝ ናት፣ አረመኔ የሆነች የቤት ስራ ድስት የምታስፈቀፍቃት ቤቱን በደንብ ወሎ እያለች እንደምታሰቃይ አሰሪ እንደዛ እያለች ስታሰቃያት ነበር። አሁን ግን ከባርነት ነፃ ወጥተናል የተባለው መቼ ነው? በንጉሱ ዘመን ማለት ነው፣ በብፁዕ አቡነ ባስልዮስ። እንደውም የብፁዕ አምላክ ኦርቶዶክሳዊ የእሱ ወንድም ዲያቆን አዲስ የሚባል አንድ ወንድም አሁን በቅርብ የተዋወቁታል። እንዴ ኤርሚ ምን ሆነህ ነው? እንዴት ነው የ1600 ዓመት ታሪክ አላቸው ብለህ የምትለው? እነሱ እኮ በኒቅያ ጉባኤ እኮ የኢትዮጵያ ኦርቶዶክስ እኮ አትታወቅም። የምትታወቀው የእስክንድርያ ቤተክርስቲያን ናት። እና የኢትዮጵያ ኦርቶዶክስ በእስክንድርያ ቤተክርስቲያን ስር ስለሆነች እንጂ እዛ ኒቅያ ላይ እኮ አልተገኘችም ነበረ። ኦርቶዶክስ እኮ ራሷን ችላ ቤተክርስቲያን እንኳን ተብላ መጠራት ካለባት የዲያቆን አዲስ ንግግር የምነግራቸው የብፁዕ አምላክን ወንድም እና እሷ መጠራት እንኳን ካለባት መጠራት ያለባት ከለውጡ ከጃንሆይ ዘመን ጀምሮ ነው አለኝ። እንዴት ብዬ ስለው ብፁዕ አቡነ ባስልዮስን ፓትርያርክ አድርጋ ከሾመችበት ጊዜ ጀምሮ ነው ብሎ ሌላ እኔ ወገኖቼ ኦርቶዶክሳውያን እርስ በርስ የተጣላ ታሪክ ይዛችሁ ተው፣ ይቅርባችሁ። መጽሐፍቶቻችሁ ተገልጠው ቢነበቡ አትቆሙ፣ በእውነት አትቆሙ። ለዚህ ነው መጽሐፍቶቻችሁ የሚያወሩትን የምንሰጣችሁ ነገር በመረጃና በማስረጃ ላይ ካሜራ ከፍቼ እያሳየው እያለው የምትመልሰው ስታጣ ምን አላችሁ? ጴንጤ እጁን እግሩን አስገብቶበት የጻፈው ጭንቅላቱን አስገብቶ እግሩን አውጥቶ ምናምን ነገር ብላችሁ ጴንጤ ስራ ጠፍቶበት የእናንተን መጽሐፍቶች ገድላትና ድርሳናት የታሪክ መጽሐፍትን አይጽፍም። እንዲህ አይነት ነውረኛ ጴንጤ የለም። እኔም ራሴ ጴንጤ ስለሆንኩ ማለት ማናችንም ወንጌላውያን እንደዚህ አናረግም። እና ስንቱን ታሳብቡታላችሁ። ከስብሰባ እንኳን በኋላ የዝክረ ኒቅያ ከተባለው ስብሰባ እንኳን በኋላ ልትማሩ ይገባል። ኦኬ አንዳቸውም የሮም ካቶሊክ ቤተክርስቲያን ህንፃ ቤተክርስቲያንን በሩን በምዕራብ በኩል እንድናደርግ እንዲህ አይነት ነገር የሰራችብን የሮም ካቶሊክ ቤተክርስቲያን ነች ብላችሁ አላችሁ። የቦሌ መድኃኔዓለም በፀሐይ መውጫ በኩል በር ሰርታችሁለታል። ቅድስት ሥላሴም ልክ እንደዚሁ ማለት ነው። ይሄ በቤተክርስቲያኒቱ አስተምሮት አግባብ አይደለም ተብሎ ጥያቄ ሲቀርብባችሁ የሮም ካቶሊክ ነች እጇን አስገብታብን አላችሁ። መጽሐፍቶች ተብሎ ሲባል ጴንጤዎች ናቸው አላችሁ። ፓትርያርኩም ሊቃውንት ጉባኤም አንዱን መጽሐፍ ጴንጤዎች ጽፈውብን ያስገቡት ብለው አላሉም። ስብሰባው ላይ መጽሐፍቶቻችን ጥራት ይጎላቸዋል ብለው ሲሉ በራሳችሁ ልጆች ስለተጻፉ ነው። ይሄኛው መጽሐፍ በጴንጤ ተጽፎ የገባ ነው ብሎ የሚል አንድ መጽሐፍ አላቀረባችሁም። አላቀረባችሁም ብቻ አይደለም አታቀርቡም ለወደፊትም። እኔ እጅ ላይ ያሉ በብዙ 100,000 ብሮች የወጡ መጽሐፍት የተገዝተው የመጡት እያንዳንዱ የቤተክርስቲያኒቱ መጽሐፍት ነው። እያንዳንዱ ይሄኛውን መጽሐፍማ አንቀበለውም ብለህ የምትለው የለም። እና ደግሞ እኔ አርፋችሁ ብትቀመጡ ጥሩ ነበር፣ የእውነት ለመናገር ማለት ነው። አሳ ጎርጓሪ ዘንዶ ያወጣል እንዲሉ መጽሐፍቶቻችሁ ሲከፈቱ ብዙ ተጎተተው የሚወጡ ዘንዶች ናቸው ያሉት እንደማለት ነው። ምክንያቱም እርስ በርስ የሚጣላ ታሪክ፣ እርስ በርስ የሚጣላ አስተምሮት ይዛችሁ ሐዋርያዊ መንበረ ማርቆስ ስልጣነ ክህነቱም ልክ አንዳንድ ፖለቲከኞች ታንኩም ባንኩም እጃችን ላይ ነው ብሎ እንደሚለው እናንተ ትምህርቱም መንበሩም እጃችን ላይ ነው ብላችሁ ትብሉናላችሁ። የትኛው መንበር? መንበረ ጴጥሮስ የኦሮሚያው፣ መንበረ ሰላማ የትግራዩ፣ ወይስ ቅባቱ የጎጃሙ፣ ወይስ መንበረ ተክለ ሃይማኖት አሁን ብፁዕ አቡነ ማትያስ ያሉበት? መንበረ ተክለ ሃይማኖት ከመንበረ ማርቆስ ነው የሚመዘዘው ወይስ ከሰማይ ነው ብሎ የሚለው መጽሐፋችሁ? አቤት መንበረ ተክለ ሃይማኖት ከመንበረ ማርቆስ ነው የሚቀዳው ነው ብሎ የሚለው ወይስ ከሰማይ ነው ወይስ ከምድር አንዳንድ ታቦታት ፈለቁ እንደሚባለው ፈልቆ የተገኘ ነው? መንበረ ተክለ ሃይማኖት አሁን ብፁዕነታቸው የተቀመጡበት ብፁዕ አቡነ ማትያስ የተቀመጡበት መንበር ወእጨጌ ዘመንበረ ተክለ ሃይማኖት የሚለው ከየት ነው የተገኘው? ይህን ታሪክ በደንብ አብራርቶ የሚነግረን ቢኖር ዛሬ
ከየት ነው የተገኘው? መንበረ ተክለ ሃይማኖት ከየት ነው የተገኘው? ፓትርያርኩ አሁን የተቀመጡበት ለምን ዘመንበረ ተክለ ሃይማኖት ተባለ? ለምን ዘመንበረ ማርቆስ አልተባለም? ከግብጽ ከመጣ የእግዚአብሔርን ሕዝብ መናፍቅ እያሉ እንደመሳደብ ቀላል አይደለም። አንድ በስህተት እዚህ ቤት ሰው አይገባም። ይሄ ትንቢት አይደለም የምናገረው። ትንቢትም ከሆነ ያዙ፣ ግን ትንቢት አይደለም የምናገረው። አንድ ሰው አይገባም በስህተት አልኩ። በስህተት አይገቡም። ምን ቦታቸው ይገባሉ? ምን አፍራሽ ኃይል ተሰብስቦ እዚህ መንበሩን ያፈርሰዋል፣ ቀኖናውን ያፈርሰዋል፣ ላይኑን ያፈርሰዋል፣ ቅብብሉን ያፈርሰዋል። ምን ቤት በኩል ይግቡ? አሁን እኮ ከሰማይ ነው የወረደው መንበሩም እየተባለ ነው ተባለ። እንግዲህ ከሐዋርያት ሳይሆን እንደ አዲስ የወረደ ከሰማይ የወረደ መንበር ነው። ቀኖናውም የባርነት መንበር ነው ተባለ። ዩሲ ልታወራ ነው? ቀጥል። ጠራኝ ከኑ። አዎ ማይክ ኦን አድርገህ ነበር። ልታወራ መስሎኝ ነው። ቀጥል፣ ሀሳብ ስጥበት። ልጄ የተጫወተበት ስለነበር ነው። ይቅርታ፣ አጠገቤ ከኔ ጋር ስላለ አንድ 2-3 ደቂቃ ስጠኝ እናገራለሁ። እስከዛ ግን ይሄንን መንበር የሚያተርፈው ይኖር ይሆንን እያልን እየጠየቅን ነው። በጣም ግራ ያጋባል። መንበሩ አለን ይባላል። እኔ መንበሩ የሚባል ሰው ብቻ ነው እያየሁ ያለሁት። ደግናችሁ ትንሽ ሀሳብ ልስጥ። ቀጥል ደሱ። ጌታ ኢየሱስ ይባረክ። እንግዲህ ያው ሐዋርያዊ ቅብብሎሽ የሚለውን ነገር የኢትዮጵያ ቤተክርስቲያን የራሷን ጳጳስ እንዳትሾም በሐዋርያዊ ቅብብሎሽ ብለው እንኳን ቢያስቡ እንዳትሾም ግብጽ ለዘመናት ስታስጨንቃት እንደነበረ ቅድም እየተወራ ነበርና ሐዋርያዊ ቅብብሎሽ ሳይሆን የግብጽ ቤተክርስቲያን የበላይነት መግለጫ እንደሆነ ይታያል። ይህም ደግሞ ምንን ያሳያል? ቅብብሎሹ መንፈሳዊ ብቻ አልነበረም፣ ፖለቲካዊና አስተዳደራዊ ጫና የነበረበት ጨካኝ የሆነ አስተዳደራዊ ጭቆና የነበረበት አገዛዝም ጭምር ተላልፏል ማለት ነው። እንደነሱ ከተላለፈ እነዚህ ሰዎች ወደዚህ ሲመጡ ፖለቲካን ይዘው መጥተዋል። ወደዚህ ሲመጡ እና እነዚህ ሰዎች ወደዚህ ምድር ሲመጡ ምንድነው ይዘው የመጡ ሲባል ቅብብሎሹ መንፈሳዊ ብቻ ሳይሆን ምንድነው አልኳችሁ? ፖለቲካዊ አስተዳደራዊ ጫና የነበረበት እንደሆነ ይታወቃል። ስለዚህ ፖለቲካውንም ነው የተቀበሉት፣ አስተዳደራዊ ጫናውንም ነው የተቀበሉት። እሱንም እንደ ጥያቄ አድርጎ ብንይዘው ብዬ አስባለሁና እሱን እንደገና በአራተኛው መቶ ክፍለ ቀጥታ ነው ቢባልም በጃንደረባው በአንደኛ መቶ ክፍለ ዘመን ደግሞ ወደ ኢትዮጵያ ወንጌል እንደገባ ታሪክም አንዳንድ እንትኖችም የሚመሰክሩ አሉ። ስለዚህ በኢትዮጵያዊ ጃንደረባ ወንጌል ወደ ኢትዮጵያ ከገባ በግብጽ ደግሞ በኩል መጥቷል ከሚለው ጋራ የ300 ዓመታት ክፍተት እንዳለ እንገነዘባለን። ስለዚህ ከየትኛው ነው ትክክሉ? በኢትዮጵያ በጃንደረባው የመጣው ነው መዛኛው የሚለው ነገር እሱም እንደ ታሪክ በጣም ማስረጃ በጣም ቀላል እንትን ውስብስብ ያለ ስለሆነ ይህም ልንቀበለው የማይቻል ነው። እንግዲህ ሰንሰለቱ ተቋርጧል። ይሄ ሰንሰለቱ ከሐዋርያት ጀምሮ መጥቷል የሚባለው ነገር ጭራሽ ፈጽሞ የተፈጠረ ታሪክ ነው እንጂ
አንድም ቦታ ላይ ያው እንደ ማስረጃ እንደሌለ ግልጽ ነው ማለት ነው። ግልጽ ነው። አንድ አባት ብቻ ነው የሚጠቅሱት አይደል? እንደገና ደግሞ እኔ መጽሐፍ ቅዱስ ላይ ራሱ ሄዳችሁ ስትመለከቱ መጽሐፍ ቅዱስ ላይ እጅ እየጫኑ ሁሉም እንትን ሲያደርጉ አታዩም። ለምሳሌ 7ቱ አብያተ ክርስቲያናት ትሄዱ 7ቱ አብያተ ክርስቲያናት ማን እንዲሾማቸው በማን እንትን እንደተደረጉ ምንም አይነት መረጃ ሊያቀርቡ አይችሉም። ምንም አይነት ማለት ነው። የነዚህ የራእይ ላይ ያሉት ማለት ነው ማን እንደሾሙ በማን እንትን እንደተደረጉ የለም። እንደገና ደግሞ ለምሳሌ ጳውሎስን መንፈስ ቅዱስ የሞላበት ማን ነው ሲባል ኖርማል ደቀ መዝሙር ክርስቲያን የሆነ ሰው ነው። ክርስቲያን የሆነ ሰው ነው። ጳጳስ አልነበረም። ስለዚህ እንደዚህ ያሉ ነገሮች ብዙ ነገሮች ከእግዚአብሔር ቃልም አንጻር እንደገና ደግሞ ራሱ ይሄ ምንድነው በጢሞቴዎስ የሚናገረው እኮ ማንም ጳጳስነትን ቢመኝ መልካም ስራ ይመኛል ነው የሚለው። መልካም ስራ ነው የሚለው። ስለዚህ መልካም ስራ ደግሞ እንዴት ነው የሚሆነው? ጳጳሱ ሚስት ያለው መሆን አለበት። አንደኛ ሚስት ያለው መሆን አለበት፣ ግዴታ ነው። በነገራችን ላይ ሚስት መኖር አለበት ይላል። ሁለተኛ ይሄ ጳጳስ ሲመረጥ ልጆቹን ማስተዳደር የሚችል ይላል። ለምንድን ነው ልጆቹን ማስተዳደር የሚችል ሰው መመረጥ አለበት ብሎ የተናገረው? እዛው ላይ ሲጠቅስ ምን ይላል? የገዛ ቤተሰቡን ማስተዳደር የማይችል ሰው የእግዚአብሔርን ቤተክርስቲያን ሊያስተዳደር አይችልም ይላል። ስለዚህ መርሁ የመጀመሪያ ማግባት አለበት፣ ልጆቹን መውለድ አለበት። ከዛ በውጭና በውስጥም የተመሰከረለት መሆን አለበት። በደንብ ቤቱን ማስተዳደር የሚችል ነው መሆን አለበት። ከዛ ውጭ ዝም ብለህ ቤቱን ያልተሞከረ እንትን አምጥተህ ያላገባ ጳጳስ አይሆንም። እንግዲህ አፖስቶሊክ ሰክሰሽን ካለ ያገባ ጳጳስ ነው መሾም ያለበት። መሾም ያለበት ያገባ ልጆች ያሉት ልጆቹን ማስተዳደር የሚችል የማይጠጣ ይላል እኮ ለብዙ ወይን ጠጅ የማይቆመች። ይሄኛዎቹ እኮ ወዳጄ የሚጠጡት እኮ ብራዘር ለየት ያለ መጠጥ ነው የሚጠጡት። ለየት ያለ መጠጥ ነው የሚጠጡት። ተራ መጠጥ አይደለም የሚጠጡት። ስለዚህ እንደዚህ ያሉ ነገሮች አሉ ነው። እንግዲህ ጊዜውን እንዳልይዘው በኋላ እቀጥላለሁ ደግሞ እድል ሲሰጠኝ። ያ ደስ ተባረክ። በጣም የማይጠጣ የምትለው መያዝ አለባት። የማይጠጣ የአንድ ሚስት ባል የሆነ የሚለው ይህንን ሁሉ መጽሐፍ ቅዱሳዊ ስርዓት ያፈረሰ ነው። የኦርቶዶክሱ እንግዲህ ጵጵስና ስርዓት ያላገባ አይልም፣ ያላገባ የጵጵስ አይልም። የአንድ ሚስት ባል የሆነ ነው የሚለው። ባልነት እንደ መስፈርትነት ተቀምጧል። ወይም ደግሞ የአንድ ሚስት ባል የሆነ ወይንም ያላገባ ብሎ እንኳን እንደ አማራጭ እንኳን አያስቀምጠው። የማይጠጣ የማይሰክር የሚለውን እንግዲህ የሚታወቅ ነው። እንትኑ ራሱ ለየት ያለ ኦርደር ተደርጎ ነው የሚመጣው ውስኪው ራሱ። ስለዚህ ሲጠጣ ይፈርሳል ማለት ነው። እንትኑ ጵጵስናው ራሱ ለየት ያለ ውስኪ ነው የሚመጣው ራሱ። በቃ ከውጭ ሀገር ታዙ ከዱባይ ምናምን ብራንዱን ራሱ ያውቁታል። እስኪ እንትንን ብራንድ ምናምን ብለው ብራንዱን በጣም ጥሩ ብራንድ ያውቃሉ። የውስኪ አይነት ብራንድ ያውቃሉ። እውነት እንትን አይደለም። በነገራችን ላይ ይሄ ውሸት አይደለም የሚነገራችሁ፣ እውነት ነው። እንትኑ ጣዕሙን ምናምኑን ሁሉ በደንብ ነው የሚያውቁት። እና ፎቶ ሁሉ አለን። ከተፈለገ ጥርጣሬ ካላቸው እናሳያለን። እኛ ውስኪ እኮ ያወቅነው እዛ ቤት እኮ ነው ብራዘር። ሬድ ሌብል፣ ብላክ ሌብል፣ ዲምፕል ምናምን ነገር እየተባለ ማለት ነው። ዋይት ሆርስ፣ ሬድ ሆርስ እየተባለ መጠጡ። ለምን ነው መጠጡ ጋር የገባችሁት? አሁን ለምን እሱን ተውት። የመጠጥ ጉዳይ ይላችኋል። መጠጡ ይቅር። እኛን በጠላ እያጋጠሩ በጣም ብዙ ጊዜ ሲጠጡ በኋላ ላይ ነው እኔ የነቃሁት። ያው የገጠር ልጅ መሆኔም ዝም ብሎ
ታርያለህ ይመስለኛል። እኛን በጠላ ነው ልጆች ናቸው እየተባለ በሽክና ይቀዳልናል፣ እሱን እንጠጣለን። እነሱ ግን ብራዘር ምን አጋፋቸው? እንትን የወይዘሮ አሰለፈችን አጠላ እንትን ምንድን ነው ጉሽ ጡጥ ከማለት ያ ጡጡ የሚባል ነገር የለው። በቃ ሲሳይነ ዘለለ ዕለትነ ነው የዕለት ምግብ ነው የምትለኝ? በጣም ነው የሚገርመው። አይ አይክዱም፣ ይሄን እንኳን አይክዱም። አይ ማለት ሊክዱ ይችላሉ፣ ይሄንን ውስጣቸውን ግን አይክዱትም። ምክንያቱም ማን ገዝቶላቸው የሚሄደው ነው። አንድ ጳጳስ እኮ ለመጠየቅ ሲሄዱ ጥሩ ውስኪ የቱ ነው የሚወዱት? ውስኪ አቡነ ከሌ የሚወዱት ውስኪ የትኛውን ነው ተብሎ ተጠይቆ ነው። ዝም ብሎ አይኬድም። አቡነ ሙሴ፣ አቡነ ማርቆስ የሚወዱት የትኛውን ውስኪ ነው? ምን አይነት ውስኪ ነው ምናምን ተብሎ ተጠይቆ ምናምን ስለሆነ የሚኬደው እሱን እንኳን የሚክዱ አይመስለኝም። ቢያንስ እኛን ቢክዱን ውስጣቸውን አይክዱትም። አቡነ ሳይሮስ አሁን በቅርብ አንድ ፎቶ ያየሁት የሆነ ሰው ቤት ሄዱ። አሁን የጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ማለት ነው፣ በብፁዕ አቡነ አብርሃም ተተክተው የተመረጡት እሳቸው ሄደው ፊት ለፊት ላይ ጠረጴዛው ላይ ተሰትሮ የተቀመጠው ብላክ ሌብል ነው። በረዶውን አላየሁትም። ያለ በረዶ ነው ወይም ጠጡት። በበረዶ ኮካ ይጨምሩበታል አይጨምሩበትም። እሱን ኮካዎቹን አላየም፣ ግን ብላክ ሌብል ፊት ለፊት ላይ ማለት ነው። አሁን እሳቸው ምን እንደሚወዱ ይታወቃል ማለት ነው። ያንን እንግዲህ ያዩ ሰዎች ይዘው ይሄዳሉ። ያንን ፎቶ ሪፈር አድርገው ነው እንትን ተደውሎ ተጠይቆ ነው አቡነ እንትና ምንድነው አቡነ ጴጥሮስ አቡነ ከሌ ምንድነው የሚወዱት? የትኛው እንትን ነው ብራንድ ነው? እንደው አንድ አይበቃቸውም ይሆን ምናምን ተብሎ አረ አይ እንደው ሁለት ይጨመር ምናምን ተብሎ እንደተገባ የሚጠጣ ፍሪጃቸው ላይ የሚቀመጥ ምናምን ተብሎ እንትን የሚሉት ወይ ከናን አሁን መጠጥ ውስጥ መግባት የጴንጤን አገልጋይ ሆድ ልታስብሰን ነው አይደል? እኛ እኮ ጆሊ ጁስ እኮ ያረረብን ሰዎች መድረክ ላይ አንድ ቡትሌ ወተር ውሃ ነው የሚሰጠን። ወተንም እንደዚህ የአንድነት ጊዜ ካልሆነ በስተቀር ኩኪስ ነው። ሆድ ይባሳቸው ብለህ ነው ውሃ ጠጥታ ትገባለህ አንተ። እዛ እኮ እንዴ እዛ አይ ቢያንስ አሁን እነ ዮሲ ያንን ቤት ስለማያውቁት ምንም ትዝታ የላቸውም። ግን እኔ ትዝታዬን አትቀስቅስብኝ። ይህን ጉዳይ የለፈው አይ ይናደድ ላብሽቀው ብለህ ካላልክ በስተቀር የመጠጡን ጉዳይ ተው። ኤርሚ የእኛን አልሰማችሁም? እንደኛም እኮ የዋዛ አይደለንም። ቃሪቧን አክርመናት በሷ በኩል እናወራረዳለን። የጴንጤ ጠለሏት አይደል እንዴ? እሷ ራሷ ቀላል እኮ አይደለች። የከረመች ቀሪቦ ምንም አታመጣም። ጄሪካ ሙሉ ብጠጣ ምንም አታመጣም። እኛ ልምዱ ነበረና በውሃ ጴንጤ እኮ በውሃም ነው የሚሰክረው። አንዳንዱ ምንም ያለመደ እኛ እዛ ከቅዳሴ በኋላም ሌላ አይደለም የሚጠብቅ ሳያሰክር ይቀራል ብለን ቅዳሴ ያልቃል። ቅዳሴ እንደተጨረሰ የሚጠብቅህ ቤተክርስቲያን ውስጥ ነው። አንድ ጊዜ ቤተክርስቲያን ውስጥ ኪዳነ ምሕረት ቤተክርስቲያን እዛ ከቅዳሴ መልስ ወዲያው ታቦት ነበርና በቃ ተጠጣ። እንግዲህ ሁሉም ይጠጣል፣ ቄሱም ይጠጣል፣ ጳጳሱም መጥተዋል የዛኔ። በቃ እኔ ደግሞ አያቴም ትንሽ ከጳጳሳቶችም ጋር ይቀርባል። እዛች ጠጋ ብዬ ስቀነድሽልህ ውዬ ልክ መሀል ላይ የለውም በቃ እና እዛ ጳጳሱ እንደ ጳጳስ ሁኜ ካልባረኩ ስል ነበር ነው የምልህ።
እንደ ጳጳስ ሆኜ ካልባረኩ ስል ነበር። እዛ ኪዳነ ምሕረት ቤተክርስቲያን ዓለም ገና አቡነ ሙሴ የሚባሉ ነበሩ። አሁን አርፈዋል። አንድ እንትን ቪዲዮ እንትን ላንብብላችሁ እስቲ። አንድ መጽሐፍ ከዚህ በፊት አይታችሁት ሊሆን ይችላል። የፍርምናጦስን ከፍርምናጦስ እስከ አቡነ ባስልዮስ ድረስ ያለውን እንዴት አድርጎ እንዳቀረበ ትላንትና ቀሲስ ዲበኩሉ ገብተው ሳነብላቸው ነበር። እስቲ የእርሶን አስተያየት ስጡን ብዬ እና አልሰጥም በዚህ ጉዳይ ብለውኝ በቃ ስስቅ ነበር። መጽሐፉ ርዕስ አንብባችሁት ከሆነ አላውቅም። ቅዱስ ማርቆስ ኢትዮጵያዊ ነው ይላል። የተዋሕዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው ይላል። እንግዲህ ቅዱስ ማርቆስ ኢትዮጵያዊ ነው የሚለው ሌላ ጊዜ እናደቃታለን፣ ግን የጻፉት ይታወቃሉ በጣም። እንደውም በአቡነ ጳውሎስ ጊዜ ጥናት እንዲያደርጉ ወደ ግብጽ ኮፕቲክ ቸርች የተላኩ እንትን ናቸውና አባ ተስፋ ስላሴ ሞገስ ናቸው። የታወቁ ምሁር ናቸውና ከፍርምናጦስ ጀምሮ እስከ መጨረሻው ግብጽ እስከላከችው ጳጳስ ድረስ የነበረውን ታሪክ ያቀረቡበት መንገድ እንደዚህም ይጻፋል እንዴ እንድል አድርጎኛል። ሰሞኑን ይህን መጽሐፍ ሳነብ ነበርና በጣም ነው ያስደነገጠኝ። ወደ ገጽ 106 ገደማ አካባቢ ነው ይመስለኛል፣ 5 ወይ 6 ገደማ አካባቢ እንደዚህ ይላል። 103 ላንብብላችሁ። ይኸውም ይላል ከ240 መሰለኝ ከ240 እስከ 1900 ወይም 1952 ዓመተ ምህረት ድረስ ይላል። ይሰማል አከኑ ይሰማል ዩሲ ከ240 እስከ 2000 እስከ 1952 ዓመተ ምህረት ድረስ ይላል። ጳጳስ ከምስር ያው ግብጽ ማለት ነው። ጳጳስ ከምስር ወደ ኢትዮጵያ ይላክ እንደነበር እውነት ቢሆንም ነገር ግን የሚላከው ጳጳስ ቋንቋችንን አያውቅ፣ እኛም ቋንቋውን የማናውቅ ከመሆኑ በላይ እንዲሁም የቤተ ክርስቲያናችን አስምሩልኝ የሐዋርያዊ ትምህርት ቅብብሎች ለሚሉት ማለት ነው። እንዲሁም የቤተ ክርስቲያናችን እምነትና ስርዓት ሊያውቅ ቀርቶ ይላል። እየሰማችሁ ነው? ቀርቶ የራሱን ቤተ ክርስቲያን ያው የመጣበትን ማለት እምነትና ስርዓት ሳይቀር ፈጽሞ የማያውቅ የለየለት ማይም እንደነበረ ይላል። ውይ ማይም እንደነበር የማይካዳቅ ነው። ስለዚህም አረ እንዴት ነው ዛሬ ማፍረሱ ቀጥሏል። እስኪ ፈረሰ በሉ ከስር። አረ እንዴ ፈረሰ በሉ። ሐዋርያ ቅብብል ፈረሰ እያላችሁ ጻፉለት። የሚገርም ነው። ስለዚህም ለሁለቱም ሀገሮች ይላል ያው ለግብጽና ለኢትዮጵያ የመገናኛ መንገድ ሆኖ ለስለላ ከሚያገለግል በስተቀር መብት የሌለው ዝም ብሎ የተቀመጠ ጉልት ነበር ይላል። የመድኃኔዓለም ያለ እንግዲህ ይታያችሁ። ስለዚህ የሚላኩት ጳጳሳት ጉልት ነው ወይስ ጉልት? ጉልት ዝም ብሎ የተቀመጠ ማለት ነው። ጉልት ማለት ጉልትማ ረስተ ነው። ጉልት ይቅርታ፣ እንግዲህ አማርኛውን በደንብ አንተ ታብራራዋለህ ኤርሚዬ። እና እንግዲህ ተመልከቱ ማለት የሚመጡት ለፖለቲካዊ ስለላ ካልሆነ በስተቀር እምነቱንም እንዲሁም ደግሞ ስርዓቱንም የማያውቁ ናቸው። የኢትዮጵያውንም የግብፁንም። እንዲሁም ኃይለ ቃሉ በጣም ይከብዳል። ይሄ ኃይለ ቃል በተለይ መሀይም እንደነበሩ ይላል። ታውቃለህ፣ የማይካዳቅ ነው እና ጉልት ነበሩ ይላል። እና ይታያችሁ ከመቼ እስከ መቼ ከ240 መሰለኝ አይደል እስከ 1952 ይሄ ማለት
የኢትዮጵያ ፓትርያርክ እስከተሾሙበት ጊዜ ለ1600 ዓመታት የነበረውን ከግብጽ እየተላቁ የሚመጡትን ጳጳሳት ነው እንግዲህ በዚህ አይነት መንገድ የሚገልጣቸው። ማይም የፖለቲካ እንትኖች ሰላዮች እንዲሁም ደግሞ ምንድን ጉልት ይላቸዋል። እንግዲህ ይሄ እኛ የጻፍነው አይደለም፣ ፕሮቴስታንት የጻፈው ሰነድ አይደለም። ይታያችሁ ጨርሶ ፕሮቴስታንት ይሄን አልጻፈም። ይሄን የጻፉት በአቡነ ጳውሎስ ጊዜ በጣም ትልቅ ፖዚሽን የነበራቸው በጣም ትልቅ ምሁር እንደሆነ የሚመሰከርላቸው አባ ተስፋ ስላሴ ሞገስ ናቸው። እንግዲህ ሂዱበት። አረ ደግማ አንብብልን። ቆይ ፒዲኤፍ ነው እንደ ዮሲ አሁን ያነበብከው? ፒዲኤፍ ነው እርሜ ፕሊስ ላክልኝ። ከኑስ ቀደም ያነበብከው ፒዲኤፍ ነው ሃርድ ኮፒ ነው? የትኛው ነው? ቀደም ያነበብከው መጽሐፍ አለ አንድ የሆነ መጽሐፍ አውጥተህ? እሱ ሃርድ ኮፒ ነው ግን እፈልግልሃለሁ። ይኖራል ፒዲኤፍ ወይ? በቃ እሱን ጻፍልኝ እኔ። እሺ አይ ያለ መሰለኝ ፒዲኤፍ እፈልገዋለሁ። ኦኬ እሺ በቃ ኮንታክት አድርጎኝ በውስጥ ያለኔም ላክልኝ። ዮሴ ይሄንን አፈራረሰው እኮ ምን ደግማ አንብብልን። ኧረ መሰላችሁ እነዚህ ሰዎች አማርኛ አይችሉም፣ ግዕዝ አይችሉም። ጉልቻ ያላቸው ለዛ እኮ ነው። ወደዚህ ሲላኩ ምንም የሚችሉት ነገር የለም። ትምህርት ራሱ ይዘው አልመጡም። እነዚህ ሰዎች ማስተማር አይችሉም። ምክንያቱም ለማስተማር ምን ያስፈልጋል? ቋንቋ ያስፈልጋል፣ መግባቢያ ቋንቋ ያስፈልጋል። ስለዚህ መግባቢያ ቋንቋ የሌለው ሰው መጥቶ ምንድን ነው የሚሰራው? ስለዚህ ቅብብሎሹ በስርዓት ብቻ ነው እንጂ ያለው ያተኮረው እውነተኛ የሐዋርያ ቅብብሎሽ ወይም ትምህርት ራሱ የላቸው። ትምህርትን ያካተተ አይደለም። ለዛ ነው ስለማያስተምሩ መጥተው ፖለቲካቸውን ተጭነው ስለሚመጡ ለዛ ነው ጉልቻ ብሎ ሰውየው እዚህ የጻፈውና ደክ ነው እንዴ። ቋንቋው እኮ በጣም እኮ የሚያስደነግጥ ቋንቋ እኮ ነው። እንዴት ነው በኦርቶዶክስ ቤተክርስቲያን እንደ ጳጳስ ታይተው እንደ ትምክህት የሚቆጠሩ ሰዎችን እንዴት ብለህ ነው መሀይም የምትላቸው? የፖለቲካ እንትኖች ሰላዮች ብለህ የምታቀርባቸው እንዴት ብለህ ነው ጉልት ብለህ ልትገልጻቸው የምትችለው? ማለት ደግሞ እኮ የሆኑ የተወሰኑ እንደነ አባ ምንድን ነው ሳዊሮስ እና አባ ይሄ ባካችሁ ሙስሊሙ ምንድን ነው ከኑ ስሙ ይጠፋብኛል። አባ አብዱል አባ አብዱልና አባ አብዱል በዚህ የተገለጡት እንደው ምናልባት አንዱ መስጊዶች ስለሰራ አንዱ ደግሞ ሐሰተኛ ደብዳቤ ይዞ መጥቶ ጳጳስ ነኝ ብሎ ስላታለለ ሊሆን ይችላል። እንደው በዚህ አይነት መንገድ እንኳን ቢቀርብ ይሄ እኮ የ1600 1500 ዓመታት ከግብጽ ተልኮ የመጣው ጳጳስ ሁሉ እኮ ነው በዚህ አይነት ቋንቋ የሚገልጸው። በጣም እኮ የሚያስደነግጥ እኮ ልድገሙ። ይኸውም ከ240 እስከ 1000 እሺ ወይ ይቅርታ ሪከርደሮች አሉ። ሪከርድ ሊያደርጉት ነው። መግቢያው ላይ ጀምረ ማን እንደጻፈው ጀምረ ገጹን ያዘው። አሁን እሱ ጋር ከመግቢያው ተመለስና ሰውየውን አስተዋውቀህ ጀምር። ሪከርደሮች ሪከርድ ማድረግ ይፈልጋሉ። ይሄን በደንብ ቆይችንም ላንስ አላቸው ቅብብሎች ምትለዋል እንዲህ የሚመጡት መሀይማን እንደሆኑ ፖለቲከኞች እንደሆኑ እንጂ የሐዋርያት ስራ ሊሰሩ እንዳልሆነ የራሳቸው መምህራን እንዴት እንዳጋለጡ ለዛውም በዛው እንትን ቦታ ላይ ማለት ነው ስልጣን ያላቸው እዛው ስልጣን ውስጥ ተቀምጠው እንዴት እንዳጋለጡ ሪከርድ ሊያደርጉ ስለሆነ ነው። ሙሉ በጣም ትልቁ መሆንም የሚሆነው አለ አይደለ? ስክሪን ሙሉ የሚሆነው እሱን አድርገው እስቲ ከኑዬ። እሺ ኮመንቱንም አንድ ጊዜ እንትን ልበላችሁና እስኪ
ኦኬ ኮመንቱም አንድ ጊዜ ይጥፋና በትልቁ እስኪ እንዴት እንደሆነ አላውቅም። ካልሆነ በዚህ መሆን ይችላል። እንግዲህ እስኪ አላውቀውም እኔ እንዴት እንደሆነ። ቆይ እስኪ እሺ በቃ አንቺ አድርጊልን። ሶሊ ተባረኪ። እንደዚህ ነው። ይኸው እንግዲህ ቅዱስ ማርቆስ ኢትዮጵያዊ ነው፣ የተዋሕዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው ይላል። ያው ውይይታችን እኛ ቅዱስ ማርቆስ አይሁዳዊ ነው ኢትዮጵያዊ ነው የሚል አይደለም እንጂ ኢትዮጵያዊ ነው የሚለው ርዕሱ ራሱ አከራካሪ ነው እንደምታውቁት። ቢሆንም ጸሐፊው እንግዲህ በጣም የታወቁ መጽሐፉ ላይ ተቀምጧል። ጸሐፊው ማን እንደሆኑ በጣም የታወቁ ሰው ናቸው። በተለይ በአቡነ ጳውሎስ የፕትርክና ዘመን ጥናት ለማድረግ ግብጽ ቤተክርስቲያን ድረስ ሄደው ጥናት ያደረጉ ሰው ስለመሆናቸው መጽሐፉ ይናገራልና ስማቸው አቡነ ተስፋ ስላሴ ሞገስ ናቸውና በጣም ቀደም ያለ በዘጠናዎቹ በ80ዎቹ የተጻፈ በ1980ዎቹ ገደማ የተጻፈ መጽሐፍ ነው እና ወደ ገጽ 103 ገደማ አካባቢ ከአባ ፍርምናጦስ ጀምሮ የነበረውን እስከ መጨረሻው ግብጽ እስከላካቸው ጳጳሳት ድረስ የነበረውን የጵጵስና አገልጋዮች እንዴት አድርጎ ገለጻቸው የሚለው በጣም የሚያስደነግጥ ነው። ገጽ 103 ላይ ያው ከራሳቸው መጽሐፍ ነው እየጠቀስን ያለነው፣ ያውም ከሚከበር ሰው ማለት ነው። እንደዚህ ይላል። ያውም ከ240 እስከ 1952 ዓመተ ምህረት ድረስ ጳጳስ ከምስር ያው ግብጽ ማለት ነው ከምስር ወደ ኢትዮጵያ ይላክ እንደነበር እውነት ቢሆንም ይላል። እንግዲህ ለ1500 ወር 600 ዓመታት ማለት ነው። እውነት ቢሆንም ነገር ግን የሚላከው ጳጳስ ቋንቋችን አያውቅ፣ እኛም ቋንቋውን የማናውቅ ከመሆኑ በላይ እንዲያውም የቤተ ክርስቲያናችን እምነትና ስርዓት ሊያውቅ ቀርቶ የራሱን ቤተ ክርስቲያን እምነትና ስርዓት ሳይቀር ፈጽሞ የማያውቅ የለየለት መሃይም እንደነበር የማይካድ ሐቅ ነው ይላል። የለየለት መሃይም የሚለው አገላለጽ እንግዲህ ምን ያህል ከባድ ገለጻ እንደሆነ ማስተዋል ይቻላል። ስለዚህም ለሁለቱም ሀገሮች ይላል፣ ያው ለግብጽና ለኢትዮጵያ ማለት ነው፣ ካህን ለሚልከውና ለሚቀበለው ለ1600 ዓመታት ለሁለቱም ሀገሮች የመገኛ መንገድ ሆኖ ለስለላ ከሚያገለግል በስተቀር መብት የሌለው ዝም ብሎ የተቀመጠ ጉልት ነበር ይላል። እንዲያውም የግብጽ ጳጳሳት እንኳንስ በዚያ ዘመን ዛሬም ቢሆን የሃይማኖት ሰዎች እንዳልሆኑ የሚያስረዳ በዚህ ጥናት ውስጥ በክፍል 14 ቁጥር 1 እና 2 ጀምሮ በሚገባ የተብራራ ስለሆነ ተመልከቱ ይላል። እንደውም አይታ የሚለው እንዲያውም የግብጽ ጳጳሳት እንኳንስ በዚያ ዘመን ዛሬም ቢሆን የሃይማኖት ሰዎች እንዳልሆኑ የሚያስረዳ በዚህ ጥናት ውስጥ በክፍል 14 ከቁጥር 1 እስከ 2 ጀምሮ በሚገባ የተብራራ ስለሆነ ተመልከት ይላል። ስለዚህ ይሄ ሰው የአባት ትልቅ የኦርቶዶክስ ቤተክርስቲያን ምሁር እነዚህን ለ1600 ዓመታት እንግዲህ በዜሮ ማባዛት ያህል ነው። በጣም ጠንካራ ኃይለ ቃል ነው። በጣም አስደንጋጭ ነው። የለየለት መሃይም ብሎ መግለጽ ራሱ ለጆሮ ሁሉ ይከብዳል። የፖለቲካ ሰላዮች ናቸው፣ ስለላ ለመስራት ነው የመጡት ብሎ መግለጽ፣ እንዲህ የተቀመጡ ጉልቶች ናቸው ብሎ ማስቀመጥ እንግዲህ በጣም ከባድ። እኛ ብንናገረው እኛ ወንጌላውያን ብንናገረው እንደው ስለምትቃወሙት ነው ወይም ስለምትቃወሙን ነው ይባላል። በአቡነ ጳውሎስ ፕትርክና ዘመን ከፍተኛ ኃላፊነት ተቀብሎ ግብጽ ኮፕቲክ ቤተክርስቲያን ጥናታዊ ጽሑፍ ያቀረበ የታወቀ ምሁር ናቸው። የሃይማኖት ሰው ናቸው። አባ ስላሴ ማለት አባ
ስማቸው እባክህ ይጠፋብኛል። አባ ተስፋ ስላሴ ሞገስ እኚህ ናቸው። እንግዲህ ይሄ ከባድ ማስረጃ ነው። ከኑ ያ በጣም የሚገርም ነው። መጽሐፍ ቅዱሳዊውንም ቀኖናዊውንም ትምህርታቸው እንትን ይሄ የሹመት መስፈርት ማያሟሉ ሐዋርያዊ ናቸው እንዳይባል ሐዋርያዊ አገልግሎት ሳይሆን ፖለቲካዊ አገልግሎት፣ ፈርዖናዊ አገልግሎት የሚያገለግሉ የነበሩ ናቸው ማለት ነው። መጽሐፍ ቅዱስ ጳውሎስ ለጢሞቴዎስ ማንም ኤጲስቆጶስነትን ቢፈልግ ብሎ የነገረው ነገር ራሱን የሚገዛ የሚል አንዱ ነው። የሚሰራ እንደሚገባው የሚሰራ የሚል ነው። እንደሚገባቸው የማይሰሩ ብሏቸዋል። ውዝፍ ነው ያላቸው። ምንድን ነው ያላቸው? ጉልት ግሩም እኮ እኔ ጉልት የማውቀው ገበያ ነበር። ጉልት ገበያ ነው የማውቀው። እንደሚገባው የሚሰራ የሚለውን የማያከብሩ በቃ እነዚህ ሁሉ ሐዋርያዊ አይደሉም። ለማስተማር የሚበቃ ይላል። ለማስተማር የሚበቃ ቀርቶ የራሳቸውን የኢትዮጵያን ቤተክርስቲያን እምነትና ሃይማኖት የማያውቁ ኦርቶዶክስ ያልሆኑ ማለት እኮ ነው። እምነትና ስርዓት ማያውቅ ከሆነ እምነቱንም ስርዓቱንም የት ይጠብቀዋል? ካላወቀው እንዴት ያምነዋል? ካልሰሙስ እንዴት ያምናሉ? አይደል የሚለው። እምነቱን ካላወቀ እንዴት ያምነዋል? ስለዚህ ኦርቶዶክስ አይደለም ማለት ነው እኮ። ብቻ ነው የሚያስደነግጠው። ለ1600 ዓመታት የተላኩ እነዚህ ጳጳሳት እንግዲህ እምነቱን አይደለም የኢትዮጵያን ቤተክርስቲያን ኦርቶዶክስ ቤተክርስቲያን እምነትና አምልኮ ይቅርና የመጡበትን የግብጽም ቤተክርስቲያን እምነትና አምልኮ ያቁም ከተባለ እኮ ሐዋርያዊ ቅብብሎሽ የሚባለው ነገር እኮ ከሸፈ ማለት ነው። ማለት የግብፁ ሐዋርያዊ ቅብብሎሽ ቢያንስ ኢትዮጵያ ያኔ ሐዋርያዊ ቅብብሎሽ አልነበራትም፣ ያኔ ፓትሪያርክ ስላልነበራት ብለው እንዳይሉ ከግብፅ ተልከው የመጡት እነዚህ 1600 ዓመታት የተላኩ እነዚህ ጳጳሳት ምንም ትምህርት አያውቁም ነበር ማለት ነው። ማለት ሐዋርያዊ ትምህርት አያውቁም ነበር ማለት ነው። ሐዋርያዊ ትምህርት በማርቆስ ስር ያለውን በማርቆስ መንበር ስር ያለውን ሐዋርያዊ ቅብብሎሽ አንዱ ስልጣንም እንዲሁም ደግሞ ትምህርት እስከሆነ ድረስ ትምህርቱን የማያውቅ ሰው መጥቶ ከተቀመጠ ለነዛ ሁሉ ሺህ ዓመታት ታዲያ ምኑ ነው ተካይደ የሚባለው? ማለት ሐዋርያዊ ትምህርት አልነበረም 1500 600 ዓመታት ማለት ነው በኢትዮጵያ ቤተክርስቲያን ውስጥ። ይሄ እኮ በጣም ሾኪንግ የሆነ እኮ ፋይንዲንግ ነው። ሐዋርያዊ ትምህርት አልነበረም የሚል ድምዳሜ ላይ እንድንደርስ የሚያደርገን አያውቁትም ትምህርቱንም አምልኮንም የኛንም የነሱንም ብሎ ነው የሚያስቀምጠው ማለት ኢትዮጵያውያኑን ጭምር ማለት ነው። ከዚህ በላይ እንግዲህ በጣም አስደንጋጭ የሆነ አለ ብዬ አላስብም። ታዲያ ሐዋርያዊ ቅብብልሽ ምኑ ነው? ኖሚናል ካልሆነ የስም ካልሆነ ማለት ነው እና በጣም አስቸጋሪ ነው ሳይሆን የፖለቲካ ቅብብሎሽ ዘረዘሩት እኮ በቃ የፖለቲካ ቅብብሎሽ እንዳላቸው ይዘውላቸው የመጡት ፖለቲካና ባዶ እውቀትን እንደሆነ የተናገሩት። ምንም አይነት ሐዋርያዊ ቅብብሎሽ የለም። ሐዋርያነትን አይደለም ፖለቲካን ሙሉ ለሙሉ የግብጽ ጳጳሳት ወይ ደግሞ ከግብጽ ያስተጋባል መሰለኝ ድምጽ ሙሉ ለሙሉ የግብጽን ሐዋርያነት የተቀበሉት የሐዋርያነት አገልግሎት ራሱ ትክክል እንዳልሆነ ነው ያስቀመጡት። ኦኬ ድምጽ እየደገመ ስለሆነ ነው። ቀጥሉ እስቲ። ሚዩት ያላደረገ ሰው ያ በትክክል በቃ ትምህርቱን ካላወቀው ሊያምነው አይችልም። ለማመን ማወቅ ይቀድማል። ስለዚህ ሃይማኖት የለሽ ነው ማለት ነው ጳጳስ ተብሎ ሲላክላቸው የነበሩ ጳጳስ ተብለው የሚመጡ የነበሩት ሃይማኖት የለሾች ኤቴይስቶች ናቸው። ኤቴይስታዊ ቅብብሎች
አብዱላዊ ቅብብሎሽ ሳንጨርስ ኤቴይስታዊ ቅብብሎሽ እንዴ! ኤቴይስታዊ ቅብብሎሽ ደግሞ መጣብን። እስኪ ስንት አብዶዎች እንዳሉ ግን ገምተሃል? ስንት አብዶዎች እንዳሉ? አሁን እኮ የመጣው አንድ አብዶ ነው እኛ ጋር፣ ግን ግብጽ ውስጥ ስንት አብዶዎችን እንደሾመች እነዚህ አብዶዎች ደግሞ ምን ያክል በአገሪቷም በሌሎችም ሀገራቶች ተስፋፍተው እንዳሉ። አሁን እኮ አንድ አብዶ ነው ኢትዮጵያ፣ ግን እንዲህ አይነት አካሄድ እንዲህ አይነት ሐዋርያዊ ሲስተም ነው ያላት ማለት ነው ግብጽ ራሷ። ስለዚህ የግብጽ ሐዋርያዊ አገልግሎት ቶታሊ እዚህ ጋር ቀጭ ተውታል። እስካሁን ሲቀበሉት የነበረው ሐዋርያዊ አገልግሎትም የፖለቲካ ነው፣ ያለማወቅ ነው፣ የጉልት ነው እያሉ ነው ያስቀምጡት። እስካሁን የመጡት ጉልቶች ናቸው ማለት ነው። ሐዋርያቶች ሳይሆን እየመጡ የሚጎለቱ ጉልቶች ናቸው። ሐዋርያዊ ቅብብል የለውም። ስለዚህ እነሱም የጉልት ቸርቻሪ ነች ማለት ነው። ኢትዮጵያ ደግሞ ከጉልት ጋር ምን አይነት ግንኙነት እንዳላት ተመልከተው። ምን አይነት ሐዋርያዊ ኮኔክሽን እንዳለ ተመልከተው። እንግዲህ ጉልት ከሆነ ሰው ጋር የሚደረግ ሐዋርያዊ ትስስር ነው። ምን አይነት ትስስር ነው? ስለዚህ ቶታሊ ግልጽ አድርጎ አስቀምጦታል። በደንብ አድርገው ቢያዩት ጥሩ ነው። ጠዋትም ነው ትላንትና ሲነጋገሩ ነበረ ቄስ ማን ነው ዲበኩሉ እና በጣም ግልጽ አድርገው ያላዩት ነገር ይሄ አንደኛ ይሄን ነው። ይሄን ቢመለከቱት ጥሩ ነው። ፕላስ ደግሞ በእንደዚህ አይነት ጉልቶች ቤተክርስቲያኗ ለዘመናት ስትጓዝ እንደከረመች ይሄው በግልጽ አሳይተውናል። ሁለተኛ እዛው ግብጽ ራሷ ማናት እንዲህ አይነት አብዶዎችን ከነስማቸው አሁን በክርስትና ስም እንኳን አልተጠራም እኮ ቢያንስ አብዶ የተባለው ሰው እዛው የሙስሊም ስም ነው። ክርስትናም አልተነሳም ማለት ነው። ይሄ ሰው ክርስትና ቢነሳ የክርስትና ስም ይኖረዋል። የእስልምናውን ስም መጀመሪያ የተወለደበትን ስም ይዞ ይሄ ሰው ከመጣ ራሷ ግብጽ ማናት? ምን አይነት ሐዋርያዊ አገልግሎት ነው ያላት ግብጽ ራሷ? ስለዚህ ራሷን ግብጽን ጥያቄ ላይ የሚጥል ነገር ነው። እንኳን ኢትዮጵያን አይደለም ኢትዮጵያ ከዛ የተቀበለችው ብቻ ሳይሆን ራሷ ግብጽ የአብዶዎች ትርምስ ነው ማለት ነው ያላት። ከዛ በኋላ የመጣውን ጄኔሬሽን ባናቅም ማለት ነው። እና በጣም አሪፍ ሐሳብ ነው። ጥሩ ጽሁፍ ነው አሁን የቀረበው። ስለዚህ አሁን ለነቀስ ዲበኩሉ ጥሩ አሳይመንት ሆነዋቸው ቢወያዩበት እችን ሐሳብ ብናቀበላቸው ጥሩ ነው ለማለት ፈልጋለሁ። ቴንክ ዩ። ቀጥሉ። ያ መጽሐፍ ቅዱስ እንግዲህ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለት ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ እንግዲህ ትምህርት ነው የሚያመለክተው ለሚችሉ ለታመኑ ሰዎች ሊያስተምሩ ለሚችሉ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 3 ላይ የሚያስተምር መሆን አለበት ይላል። እዚህ ጋር ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ነው የሚለው። ለታመኑ ሊያስተምሩ ለሚችሉ። ስለዚህ ሊያስተምሩ የሚችሉ አለመሆናቸው ብቻ አይደለም የሚመጡት ሰዎች። በጣም የሚያስደነግጠው በጣም የሚቀፈውም እኔ እውነት ለመናገር ኢዮሲ ሲያነበው አያም ግላድ አያም ኖት ኦርቶዶክስ እያልኩኝ ነው የሰማሁት የነበረው። ምክንያቱም አስበው እምነትህ በቃ የተመሰረተው አፖስቶሊክ ሰክሰሽን ላይ ነው ብለህ አይ በዚህ በሳክሰሽኑ በኩል ያላለፈ ሰው አስተምሮኝ ወንጌልን ካመንኩ ኢየሱስን ጌታዬ ካደረኩ መዳን አልችልም ብለህ እያመንክ ከዛ ደግሞ ፍርስርሱ ሲወጣ ከዛ ይሄ ቅብብሎሽ ያልከው ነገር ስታየው ሲከፈት ባዶ ሲሆንብህ ድኛለው ያልከውም እንትንህ ራሱ የጄኔሬሽን ከዚህ በኋላ ያለው ትውልድ ራሱ አይድንም ማለት እኮ ነው።
እንደዛ ሆነ እየፈራህ ነው የምትኖረው። እንዲሁ የሆነ ሰው ተሳስቶ ይሆን ድንገት የሆነ መሃል ላይ አፍርሶብኝ ይሆን እያልክ ነው የምትሰጋው። ኢየሱስን ማመንህ ጋረንቲ አይሆንም። ቅብብሎሹ ነው ጋረንቲ የሚሆን። ምክንያቱም በቅብብሎሹ ውስጥ ያላለፈ ሰው ቢነግርህ እንኳን ስለ ኢየሱስን ብታምነው እንኳን ስለማያድንህ ማለት ነው። እነዚህ ደግሞ የመጡት ጭራሽ ሃይማኖታቸውንም ማያውቁ ኤቴስት ማለት ነው። ማያውቁትን ነገር ማያምኑ ኤቴስት ናቸው። ምን ሊያምኑ ይችላሉ ካላወቁት? ሰው እኮ የሚያውቀውን ነገር ነው የሚያምነው። በጣም አስደንጋጭ፣ በጣም ክው የሚያደርግ ነገር ነው ዮሲ የሰጠነው። እኔ አም ግላድ አም ኖት ኦርቶዶክስ አልኩኝ። አሁን በጣም እንኳን ደስ አላችሁ። እውነት ኦርቶዶክስ እንደዚህ መታመኛችሁ ምናምን ሆኖ የሆነው ነገር እንዲህ ሲፈርስ ፊት ለፊታችሁ እንዲህ ሜልት ሲያደርግ ስታዩት ያስደነግጣል። እና እውነት በጣም እድለኞች ናችሁ ፕሮቴስታንቶች። እውነት ጴንጤዎች በጣም እድለኛ ናችሁ። መታመኛችሁ ኢየሱስ መሆኑ፣ ክርስቶስ ራሱ መሆኑ። እውነት በቃ መታመኛችሁ የሰው ጥበብ አለመሆኑ፣ የሰው አቀባበል ምናምን ቅብብሎሽ አለመሆኑ፣ ኢየሱስ ራሱ መሆኑ። በቃ መስቀል ላይ የሞተላችሁ ስለናንተ መዳን መከራን የተቀበለ ስለ ጽድቃችሁም ደግሞ ከሙታን የተነሳው ኢየሱስ እርሱ መሆኑ በጣም እናንተ ደስ ሊላችሁ ነው የሚገባው። ቅብብሎች ላይ የተመሰረተውማ ድነት አየነው እኮ እንዲህ ሜልት ነው የሚያደርገው። ሰው ላይ በሰው የሚተማመን ይፈርሳል የሚለው ለዚህ ነው። ሸምበቆ ነው የሰው ነገር ሸምበቆ ነው ተሰብሮ ነው እንትን የሚል። ይሄ የሰው ስርዓት መተማመን እንደዚህ ነው ችግሩ። ጌታ ኢየሱስ በእኔ የሚያምን አለ እንጂ በቅብብሎሹ በኩል ሲመጣለት የሚያምን አላለም። ጴንጤዎች እውነት አመስግኑ ጌታን፣ መታመኛችሁ እሱ ብቻ መሆኑ። ዋው አስደንጋጭ ነው በጣም ነው። ዮሲ ተባረክ። ይሄንን እንትን ያመጣ ከቅድም ጀምሮ የተዘረዘሩትን እንትን ማሰብ ጀመርኩኝ። አሁን መንበሩ ሲባል ሰው አይደለም እያልኳቸው። መንበሩ የማን ነው ተባለ? የማርቆስ ሳይሆን የተክለ ሃይማኖት ነው ተባለ። የተክለ ሃይማኖት መንበር ከየት ነው የመጣው ሲባል ወንድማችን እርሜ ይኸው ከሰማይ እየወረደ ነው ተብሏል ብሎ መረጃ ቀረበልን። መረጃ ቀረበልን። ከሰማይ እየወረደ ነው፣ የተክለ ሃይማኖት ነው፣ የማርቆስም አይደለም ተባለ። የማርቆስ ሲባል ማርቆስ ሐዋርያ ነው ወይ ሲባል አይደለም ተባለ። እሺ እሱንም ደንግጠን ስንሄድ አረ ጳጳስ አይሾም ምናምን የሚለውን ዴባ ፈረሰው። ወይ ጉድ ስንል የአብዱል መጣ። የአብዱልን ሳንጨርስ ደግሞ ጭራሽ አባ ሰላማን የተሾሙት የኦርቶዶክስ መጽሐፍት እንደሚሉት ከሆነ አባ ሰላማ የተሾሙት በከንፈርና ከንፈር ነው፣ እጅ በመጫንም በትንፋሽም ምናምን እንደሚሉትም አይደለም ተባለ። ከንፈር ለከንፈር በመሳሳም ነው ተባለ። ኧረ ጉድ! ይሄንን በቃ ይሄ ራሴን አመመኝ በቃኝ ብዬ ሳልጨርስ በድንጋጤ ክው ብዬ ሳልጨርስ ጭራሽ ደግሞ የሚመጡ የነበሩትም በሙስና ነው፣ በገንዘብ ነው እየተገዙ ነው የሚመጡት የነበረው። የሐዋርያት ቀኖና 29 ላይ ደግሞ በገንዘብ የሚገዛ ከሆነ ሻጩም ገዢውም ተወግዟል ተባለ። እሱን በቃ ሳንጨርስ ደንግጠን ምናምን ነገር ልክ ደግሞ ስንቀጥል እንዴ አረ የሚመጡት ኤቴስት ናቸው፣ ምንም የማያውቁ ናቸው ተባለ። አረ መረጃ እየፈሰሰ ነው። የሚመጡት ኤቴስት ናቸው፣ ጉልቶች ናቸው። ማን? የቤተ ክርስቲያኒቱ ሊቃውንት ምንም አያውቁም። እምነታቸው ምን እንደሆነ አያውቁም። ምን እንደሚያምኑም አያውቁም።
ቀኖናውም ደግሞ ስርዓቱ ምን እንደሆነ እንኳን አያውቁም። እነማን ጳጳሳቶቹ የሚመጡት ፈረሰ። ኧረ ጉድ ብለን ደንግጠን ደግሞ ስንመጣ በባርነት እንትን ኢትዮጵያውያን እንትን ተብለው ነው ጳጳስ መሾም አይችልም እየተባለ በሿሿ ነው ጳጳስ ሲልኩ የነበረው ተብሎ ቤተክርስቲያኒቱ ሿሿ ስትሰራ እንደነበረ ተነገረን። ቤተክርስቲያኒቱ የእስክንድርያ ቤተክርስቲያን መጽሐፍ ጽፋ የእስክንድርያ ቤተክርስቲያን መጽሐፍ ጽፋ በሿሿ ነው ኢትዮጵያውያን ከራሳቸው ሰዎች ጳጳስ መሾም አይችሉም የሚል ቀኖና የውሸት ቀኖና ተልኮላቸው የሚተዳደሩ የነበረው ቀኖናው ራሱ ሿሿ ነው ተባለ። የሚተዳደሩበት ቀኖናው ራሱ ሿሿ ነው። እሱን ደንግጠን ወዩ እያልን እንዴ ስንቴ ነው የሚፈራርሰው ብለን ስንመጣ ደግሞ መንበሩ ራሱ አንዱዛ ሰላማ ይላል፣ አንዱዛ ተክለ ሃይማኖት ይላል፣ አንዱዛ ጴጥሮስ ይላል፣ አንዱዛ አደነገጥን። እሱን ደግሞ እሺ ብለን ደንግጠን ሳንጨርስ ወደ መጀመሪያው ፓትርያርክ ሹመት ደግሞ ስንመጣ አቡነ ተክለ ሃይማኖት ተገድለው በደርግ ነው የተሾመላቸው ተባለ። ድንጋጤያችን ከዋረገን። አሁንም ሐዋርያዊ ሳይሆን ደርጋዊ ቅብብሎች ነው የደርግ ሹመት ነው ተባለ። እሱንም ደግሞ ደንግጠን ሳንጨርስ አረ የመጡትማ ሰላዮች ናቸው ተባሉ። ጳጳሳት ሳይሆኑ ሰላዮች ናቸው ተባለ። እሱን ደግሞ ከው ብለን ሳንጨርስ በአቡነ ማርቆስ ዘመን ደግሞ አቡነ ማርቆስ ራሳቸው የተሾሙት በኢሃዲግ ነው። አቡነ መርቆሪዎስን የሚባሉትን ፓትርያርክ ወደ አሜሪካ አሰድደው በኢሃዲግ የተሾሙ ናቸው። አቡነ ጳውሎስ ደግሞ አሁንም ፖለቲካዊ ሹመት እንጂ መንፈሳዊ ሹመት አይደለም ተባለ። በቃ ከዚህ በላይ ምኑ እንክትክቱ ይወጣ? በቃ ምን ቅብብሎች የሚባል ነገር አለ? ምኑ ነው ቅብብሎሽ? ይሄ ተአምር ነው። ኤርሚ ያለ እንደ ወንድም አለ ያለና እሱን ይቻል ከሆነ ማንበብ እችላለሁ። ኦኬ እሺ፣ ኤርሚ እስኪመጣ ድረስ እሺ። ደብዳቤው ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት ላይ ነው ያለው። ደብዳቤው ምንድነው የሚለው? 6 አንቀጾች አሉት። የኢትዮጵያ መንፈሳዊ ጉባኤ በሰኔ 14 ቀን 1934 ዓመተ ምህረት ለብፁዕ አቡነ መርቆሬዎስ የላከው 6 ጥያቄዎችን የተመለከተ ደብዳቤ ይላል። ከነዚህ መካከል እንግዲህ እለፍ አድርጌ ማንበብ እችላለሁ። እንዲህ ይላል። የኢትዮጵያ ቤተክርስቲያን ባለስልጣኖችን ለብፁዕ አባታቸው ለሊቀ ጳጳስ አቡነ መርቆሬዎስ የግብፁ ማለት ነው በትህትና ሰላምታቸውን እያቀረበ ለቅዱስ ማርቆስ መንበር ተቀምጠው ይባርኳቸው ዘንድ ስለተመረጡ ደስታቸውን ይገልጣሉ ይልና ከዚህ በኋላ ቀጥሎ ያለውን ሐሳብ ሲያቀርቡ ብፁዕ አባታችን አቡነ መርቆሬዎስ በነገሩ በጣም እንዲያስቡበትና መልካም ፍጻሜ እንዲያገኙ ተስማምተው ነው። ብፁዕ አባታችን ሆይ ኢትዮጵያ በፋሺስት መንግስት በተወረረችበት ሰዓት የኢትዮጵያ ቤተክርስቲያን ከእስክንድርያ ቤተክርስቲያን ተለይታ እንድትኖር በጠላት የተመሰረተ ሐሳብ መሆኑ ታውቋል ይላል። ይሄ በደብዳቤ የሚገልጸው ኢትዮጵያ ችግር በገጠማት ጊዜ ግብፅ ጳጳሴን አልክም ትልና አገሪቱ ያለ ጳጳስ ትሆናለች። አገሪቱ ያለ ጳጳስ ትሆናለች። ከዛ ያለ ጳጳስ ትሆንና ይቋረጣል ማለት ነው። ይቋረጣል። ከዛ ይቋረጣል። ስለዚህ እዚህ ጋር ሲያነብ ምንድነው የሚለው? ኢትዮጵያ በፋሺስት መንግስት በተወረረችበት ሰዓት የኢትዮጵያ ቤተክርስቲያን ከእስክንድርያ ቤተክርስቲያን ተለይታ ምን ብላ ተለይታ እንድትኖር በጠላት የተመሰረተ ሐሳብ መሆኑ ታውቋል።
በፊተኞቹም ዘመናት ውስጥ በኢትዮጵያ ላይ የጦር አደጋ በደረሰ ቁጥር የኢትዮጵያ ቤተክርስቲያን ከእስክንድርያ ቤተክርስቲያን ጋር መገናኘቷ እየተቋረጠባት የመከራው ዘመን እስካልፍ ድረስ ራሷን ችላ መኖሯ የታወቀ ነው ይላል። በመከራ እያለፈች ነው። በዚህ አማካኝነት ጳጳስ ሳይኖር የሚሞቱ ሰዎች ምን ሊሆኑ ነው? በዚህ ዘመን ላይ በራሳቸው እየተዳደሩ ማለት ነው። ያለ ጳጳስ የኖረችበት ወቅት ዘመን አለ ማለት ነው። ቤተክርስቲያኗ በራሳቸው የሚኖሩበት የመከራዋንም ዘመን በሃይማኖቷ ጸንታ ወደ ሰላም ዘመን በደረሰች ቁጥር ከማርቆስ መንበር ላይ የተቀመጠውን አባቷን ከመፈለግ አቋርጣ አታውቅም። ያሳዝናል። ይሄ ሁሉ መከራ ካለፈባት በኋላ እንደገና ማርቆስን ፍለጋ ትሄዳለች። ጌታ እኮ ከዚህ ነው የገላገለን። ይሄን ሁሉ መከራ ካለፉ በኋላ አሁንም ደግሞ አባት አለኝ ብላ ልክ እንደ እንጀራ አባት እዛ ትፈልጋለች ማለት ነው። ምንድነው አባቱ የጠፋው ልጅ አይነት አባት ተብየው ተረስቷል። ቶታሊ ፍጹም እንኳ አባትነትም አታይበትም። ምክንያቱም አባት ማለት ለልጁ የሚራራ ማለት ነው። አባት ማለት አውቶማቲካሊ ፕሮቴክት የሚያደርግ ነው። ልጆቹን ለምሳሌ እኔ ልጆች ሲርባቸው ራዝኝላቸው አይደለም፣ በቃ አውቶማቲካሊ ለልጆች ፕሮቴክት አደርጋለሁ። እነዚህ የግብፅ የሚላኩ ሰዎች አባት አይደሉም። ኤርሚያስ ላይ ነው አይደል የሚናገር፣ ቅጥረኞች እረኛ የሚላቸው የበጎቹን ምን ይበላሉ? የበጎቹን ስጋውን ይበላሉ። እንደገና ደግሞ ቆንቶል ይሄ ጸጉሩን ለጥሩ ነገር ይጠቀሙበታል። ከዛም በኋላ ምንም አይነት ለበጎቹ ደንታ የሌላቸው ማለት። ስለዚህ እዚህ አባት የተባሉት ሰዎች ምኖች ናቸው አለ። ሰዎቹ አይደለም የሚፈልጓቸው። እዚህ ያሉ ልጆች የተባሉት ነገሩ ካለፈ በኋላ ጦርነቱ ብዙ አሰቃይተዋቸው ካለቁ በኋላ አሁንም ይላል ዘመን በኋላ ጸንታ ወደ ሰላሙ ዘመን በደረሰች ቁጥር ከማርቆስ መንበር ላይ የተቀመጠውን አባቷን እዛ ጋር የተቀመጠውን አባቷን ከመፈለግ አቋርጣ አታውቅም አለ። አሁንም ወደፊት ያላት ምኞት ይህ ነው መሆኑን ስትገልጽ ደስ ይላታል። ይሁን እንጂ የኢትዮጵያ ቤተክርስቲያን መብት ባለማግኘቷ ምክንያት ሎክ አዳምጡ። የኢትዮጵያ ቤተክርስቲያን መብት ባለማግኘቷ ምክንያት በኢትዮጵያ ላይ አደጋ በመጣ ቁጥር ለኢትዮጵያ የሚገባውን ስርዓት ሁሉ የኢትዮጵያ ምዕመናን ለማድረግ አልተቻለም ይላል። አልተቻለም። በዚህም ምክንያት ወደ ሌላ ሃይማኖት የሄዱ የሌላውን ሃይማኖትና ባህል የለመዱ ብዙ ኢትዮጵያውያን ናቸው ይላል። በዚህ ምክንያቱም ምን መሰላችሁ? ጳጳስ ከሌለ ያው እንትን የለም። ስለዚህ ቤተክርስቲያኗ ሰንሰለቷ ተቆርጧል። ስለዚህ ሰንሰለቱ ከተቋረጠ በዛም በኩል ብትሆን ደግሞ አድንም ይሉሃል። በኢየሱስ ስትሆን ነው ምድ ነው የሚለውን አውጥተው በጳጳስ ሲያደርጉ በቃ አድንም ሲሉ፣ ስለዚህ ሰው ተስፋ ይቆርጥና ወደ ሌላ ሃይማኖት ይሄዳል ማለት ነው። ስለዚህ ወደፊት የኢትዮጵያ ቤተክርስቲያን የቅዱስ ማርቆስ አባትነትን ሳትለቅ ሃይማኖቷን የሚያጸናባትና ምዕመኖቿን የሚጠመቅባት መንገድ ለመከተል ግዴታ እንዳለባት ስለተገነዘበ የሚከተሉትን መብቶች እንማጸናለን ይላል። መንበሩ ላይ የተቀመጡት ቅዱስ አቡነ መቃርዮስ ባርከው እንዲሰጧት ትለምናለች ይላል። አንደኛው ልመኗ ምንድነው? የኢትዮጵያ ተወላጆች ውስጥ በቤተ ክህነት ክፍል አድርገው በሃይማኖት ጸንተው ከሚኖሩ መንፈሳዊ አባቶች ለሊቀ ጳጳስ የሚገባው ሰው ተመርጦ በእስክንድርያ አባታችን ተባርኮ ተቀብቶ እንዲሾምላት ነው ይላል። ሁለተኛው ደግሞ ምን ይላል? የእስክንድርያው ሲኖዶስ በሚመረጥበት መሰረት የኢትዮጵያ ሲኖዶስ ለጵጵስና ለኤጲስቆጶስ የሚገዘዙ መንፈሳዊ አባቶችና እንዲመርጥ የሚል ይመጣል። 5 ላይ ልሄድ። 5ኛው ኢትዮጵያ በውድ ሳይሆን በግድ በጦር ኃይል ከእስክንድርያ ጋር እንዳትገናኝ ተከልክላ በተቋረጠችበት ጊዜ ሉክ በደንብ ይችን አዳምጡኝ። ኢትዮጵያ በውድ ሳይሆን በምን በግድ በጦር ኃይል ግብጽ ጋር ስትጣላ ጳጳስ አንልክም ይላል እና የሃይማኖት ነው ወዳጆች።
ኢትዮጵያ በውድ ሳይሆን በግድ በጦር ኃይል ከእስክንድሪያ ጋር እንዳትገናኝ ተከልክላ በተቋረጠችበት ጊዜ በሃይማኖቷ ጸንታ ወደ ሰላመ ዘመን እስክትደርስ መርጣ የሾመቻቸውን ጳጳሳት ከግዘቱ እንዲፈቱላት። ግብፅ ከግዘቱም ግዘት ማለት ውግዘት ማለት ነው። ልክ ግብፅ ኢትዮጵያ ጋር ስትጣላ ጳጳስ እንትን ካለ ጳጳስ ታወግዛለች የኢትዮጵያ ጳጳስ። ከዚህ በኋላ ምናምንና የኢትዮጵያ ጳጳስ ይወገዛሉ። ከዛ ይወገዛሉ። አሁን እንደገና ደግሞ እዚህ ያሉ ሰዎች ልመና ይለምናሉ። ምን ብለው የሾሞቻቸውን ግብፅ የሾሞቻቸውን ጳጳሳት ከግዝቱ እንዲፈቱልን ስንል እንማጸናለን ይላል። ሲፈልጉ የሚገዝቱት፣ ሲፈልጉ የሚለቁት፣ ሲፈልጉ የሚያረጉት የጵጵስናን ትል ማለት ነው። ጎሄር ቀጥሉ ቤተሰብ